አሁን ወደ ሁለተኛው የፕሮግራማችን ክፍል እንሄዳለን። ይህም የጥያቄና የመልስ ክፍል ነው። ይህን የጥያቄና የመልስ ክፍል ለማካሄድ የተወሰኑ መመሪያዎች ይኖሩናል። ፕሮግራሙን በጥልቀት ትረዱት ዘንድ ባለችን አጭርና ውስን ጊዜ ፕሮግራሙን ለማካሄድ በቀጣይ ያሉትን መመሪያዎች አውቃችሁ በአግባቡ እንድትከታተሉ እናሳውቃለን። የሚነሱ ጥያቄዎች ከርዕሱ ጋር ተዛማጅ ሊሆኑ ይገባል። ርዕሱም መለያው አንተነትህን የሚገልጽ ከሆነ አድርገው የሚል ነው። ከርዕሱ ጋር የማይዛመዱ ጥያቄዎች አጠቃላይ ሃይማኖት ነክ ቢሆኑም እንኳን አይስተናገዱም። ጥያቄያችሁም በግልጽ እንድታስቀምጡ በትህትና እንጠይቃለን። በአንድ ጊዜ አንድ ጥያቄ ብቻ ነው መጠየቅ የሚቻለው። ለሁለተኛ ጥያቄ እንደገና ኋላ መሰለፍ ይኖርባችኋል። እዚህ በወንዶች በኩል 2 መናገሪያ ሲኖሩን በሴቶች በኩል ደግሞ 1 መናገሪያ አለን። ወደፊት መጥታችሁ በማይክ መጠቀም የተሻለ ቢሆንም የምትፈሩ ወንድሞች ካላችሁ በተዘጋጁት አጫጭር ወረቀቶች ጥያቄዎቻችሁን ማስተላለፍ ትችላላችሁ። ለወረቀቶቹም እድል ይሰጣል። አሁን የመጀመሪያውን ጥያቄ መጀመር ይቻላል። የምንጀምረውም በቀኝ በኩል ካለው የወንዶች መናገሪያ ሲሆን ከዚያም ይዞራል። ስሜ ዶክተር አቡበክር ጣሂር ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የምጠይቀውም በ1993 በቦምቤ ከተማ ውስጥ በነበረው ሰልፍ ጊዜ የእስላምን መለያ የለበሱ ሰዎች ተገድለዋል። እናስ በአደጋ ጊዜ መለያችንን መልበስ አለብን? አመሰግናለሁ። ወሰላሙ አለይኩም። ከ1992 እስከ 1999 በነበረው ሁኔታ በቦምቤ ብዙዎች ሲገደሉ የተቀሩት ግድያውን ፈርተው መለያቸውን አውልቀው ነበር። እናም ወንድማችን ከዚህ ጋር በተያያዘ በእንዲህ አይነት ሁኔታ መለያችንን መልበስ አለብን ወይ ብሎ ጠይቋል። ማንኛውም ህግ ተፈጻሚ የሚሆንበት አጋጣሚ አለ። ቁርአንም ቢሆን ይህንን በግልጽ አስቀምጧል። ተገደህ ማንኛውንም ተግባር እንድትፈጽም ብትታዘዝና ውስጥህ ግን በኢማን የተሞላ ከሆነ ያን ተግባር መፈጸምህ ወንጀለኛ አያደርግህም። ምናልባት ተገደህ ወደ ማጋራት ትሄድ ይሆናል። ለምሳሌ የሆነ ሰው ሽጉጥ ግንባር ላይ ደቅኖ ሙስሊም ነህ ወይስ ሙሽሪክ ነህ ቢልህ ልብህ አንተ ሙስሊም እንደሆንክ ያውቃል። ነገር ግን ህይወትህን ለማዳን ተገደህ በምትሆንበት ጊዜ እንድትዋሽ በቁርአን ይፈቀዳል። ጥያቄው የመኖርና የመሞት እስከሆነ ድረስ በእንደዚህ አይነት ሁኔታ ብቻ ነው የሚፈቀደው። ምናልባት የምትኖረው ብዙ ሙስሊም ያልሆኑ ማህበረሰብ በሚገኙበት ሆኖ የእስላምን መለያ ለብሶ መውጣት አደጋ ካለው በእንደዚህ አይነት ሁኔታ መለያህን ብታውልቅ አላህ ይምርሃል። ለምሳሌ መንገድ ላይ ሽጉጥ ተደቅኖብህ ሙስሊም ነህ ወይስ አይደለህም ከተባልክ 2 አማራጮች አሉ። ሙስሊም ነኝ ብለህ ሸሂድ መሆን ወይም ሙስሊም አይደለሁም ብለህ ህይወትህን ማትረፍ። በእስላም ሁለቱም አማራጮች አሉ። ሰዎች የሚያዩ ከሆነ ሙስሊም ነኝ ብለህ ሸሂድ መሆን ወይም አይደለሁም ብለህ ህይወትህን ማትረፍ። ከዚያም የተለመደ እስላማዊ ተግባርህን ትፈጽማለህ። አልহামዱሊላህ። የሆነ ሰው ቅድም ጠይቆኝ ነበር፣ ብዙ ሰዎች እየተመለከቱኝ ከሆነስ? አሁንም ሁለቱም ምርጫ አለኝ። ነገር ግን በእንደዚህ አይነት ሁኔታ ሙስሊም ነኝ ብዬ ሸሂድ ብሆን ብዙ ሰው እየተመለከተ ስለሆነ የዛ ሰው ሞራል ከፍ ይላል። ሙስሊም ነኝ ብዬ መሞቱ የተሻለ ይሆናል። አልহামዱሊላህ። በአስገዳጅ ጊዜ ቁርአን ሁለቱንም አማራጮች አስቀምጧል። ልክ ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 173 ላይ፣ በሱረቱል ማኢዳ ምዕራፍ 3 አንቀጽ 3፣ በሱረቱል አንዓም ምዕራፍ 6 አንቀጽ 145 እንዲሁም በሱረቱል ነህል ምዕራፍ 16 አንቀጽ 115 ላይ ተገዳችሁ የአላህን ህግ ብትጥሱ አላህ አዛኝና ርህሩህ እንደሆነ ተጠቅሷል። አሳማ መብላት ክልክል ሆኖ ሳለ በረሃብ ልትሞት ከሆነና አሳማ ብቻ ከሆነ ማግኘት የምትችለው በህይወት ለመቆየት ያህል ረሃብህን ሊያስታግስልህ የሚችል መጠን መብላት ይፈቀድልሃል። ለመጥገብ ግን መብላት የለብህም። ነገር ግን ምግብ ማግኘት የምትችልበት ቦታ እንደተመለስክ አሳማ መብላት ተመልሶ ክልክል ይሆንብሃል። ስለዚህም ህይወትህን ለማትረፍ ተገደህ ያለ ፍላጎትህ ብትበላና የአላህን ህግ ተገደህ ብትጻረር አላህ አዛኝና ርህሩህ ነው። እዚህ ጋር ምርጫ አለ። ለህይወትህ ከፈራህና ድብደባውን ግርፋቱን የማትቋቋም ከመሰለህ ምንም ችግር የለም። ነገር ግን አልহামዱሊላህ ብዙውን ጊዜ ችግር ሲከሰት ቀድሞ ሲለብሱ የነበሩና በችግር ምክንያት መለያቸውን ያስወገዱ ሁኔታው እንደተረጋጋ መልሰው መልበስ ይጀምራሉ። አልহামዱሊላህ በመቶ የሚቆጠሩ ሙስሊሞች መጀመሪያ መለያ የማያደርጉ ከሁኔታው በኋላ ሞራላቸው ተነስቶ ማድረግ የጀመሩ መመልከት ችያለሁ። እኔ ራሴ እንዲህ አይነቶቹን በመቶ የሚቆጠሩ ሙስሊሞችን አውቃለሁ። ከሁኔታው በኋላ ጺም ማሳደግና ኮፍያ ማድረግ ጀምረዋል። መጀመሪያ ብዙ አደጋ ላይ ነበር፣ ችግር ውስጥ ነበር። ሙስሊምነታችንን ማሳወቅ አደጋ ነበር። ነገር ግን ልክ አደጋው እንደተረጋጋ ብዙ ቀድሞ የማያደርጉ የነበሩ ሙስሊሞች ጺም ማሳደግና ኮፍያ ማድረግ ጀምረዋል። ጥያቄው እንደመለስኩት ተስፋ አደርጋለሁ።
ቀጣዩ ጥያቄ ግራ በኩል ባለው የወንዶች መነጋገሪያ ይሆናል። በተጨማሪም በሴቶች በኩል መነጋገሪያ ስላለን መጠየቅ የምትፈልጉ ሴቶች ይህን መነጋገሪያ መጠቀም ትችላላችሁ። አሰላሙ አለይኩም። ስሜ አዛምና ይባላል። የምጠይቀውም ጥያቄ በሁላችንም አእምሮ ያለና የተለመደ ጥያቄ ሲሆን ይኸውም ሙስሊም ያልሆነን ሰው አሰላሙ አለይኩም ብሎ ሰላምታ ማቅረብ ለሙስሊም ይፈቀዳል? በተጨማሪም አሰላሙ አለይኩም ብሎ ሰላምታን ቢያቀርብልን ወአለይኩም ሰላም በማለት መልስ መስጠትስ እንችላለን? ብታብራራልኝ። ወንድማችን የተለመደ የሆነን ጥያቄ ጠይቋል። ይህም አንድ ሙስሊም ያልሆነን ሰው አሰላሙ አለይኩም ማለት ይችላል? ምናልባት ሙስሊም ያልሆነ ሰው አሰላሙ አለይኩም ቢለን ወአለይኩም ሰላም በሚል መልስ መስጠትስ እንችላለን የሚል ነው። ሙስሊም ያልሆነ ሰው አሰላሙ አለይኩም የሚል ሰላምታ ካቀረበልህ አለይኩም ወይም ባንተ ላይ የሚል መልስ መስጠት አለብህ የሚሉ ብዙ የሙስሊም ምሁራን አሉ። ይህን መልስ የሰጡት በሰሒህ ሙስሊም ላይ በሚገኙ ብዙ የነብዩ ንግግር ላይ ተመርኩዘው ነው። ለምሳሌ በሰሒህ ሙስሊም ስለ ሰላምታ በሚያወራው መጽሐፍ ውስጥ ቅጽ 3 ምዕራፍ 904 ከሐዲስ ቁጥር 5380 እስከ ሐዲስ ቁጥር 5390 ውስጥ ከዚህ ጋር በተያያዘ ወደ 11 የሚጠጉ ነቢያዊ ሐዲሶች ይገኛሉ። ነገር ግን ሐዲሶቹን ስናጤናቸው የመጀመሪያዎቹ የተወሰኑ ሐዲሶች አይሁዶች አሰላሙ አለይኩም ሲሏቸው አሰላሙ አለይኩም ማለት በአረብኛ ሞት በአንተ ላይ ይሁን እንደማለት ነው። እናም አይሁዶች አሰላሙ አለይኩም ወይም ሞት በአንተ ላይ ይሁን ሲሏችሁ እናንተም መልሳችሁ በእናንተ ላይ ወይም ወአለይኩም እንድንላቸው የአላህ መልእክተኛ ይነግሩናል። ይህ ሁኔታ የሚያመለክተው ነገር ቢኖር ሙስሊም ያልሆነ ሰው ሆን ብሎ ጥሩ ያልሆነን ሰላምታ ቢያቀርብላችሁ አሰላሙ አለይኩም በድምፅ ከአሰላሙ አለይኩም ጋር ስለሚመሳሰል እንዲህ ካሏችሁ እናንተም ወአለይኩም በእናንተም ላይ ብላችሁ መልስ መስጠት ይገባችኋል። አብዛኛዎቹ ሙስሊም ምሁራን አሰላሙ አለይኩም ቢሏችሁም እንኳን አለይኩም ብላችሁ ለሰላምታው መልስ ስጡ ይላሉ። ስለዚህ ጉዳይ በጥልቀት ለመረዳት ከፈለግን ዝርዝሩን ከቁርአን እንዲሁም ትክክለኛ ከሆኑ ሐዲሶች ማግኘት እንችላለን። እስኪ ለሰላምታ መልስ ለመስጠት ቁርአን ምን እንደሚል እንመልከት። ንግግሬን ሲጀምር በሱረቱ ኒሳ ምዕራፍ 4 አንቀጽ 86 ላይ ያለውን ቁርአን ቀርቼ ነበር። ሰላምታ በቀረበላችሁ ጊዜ ከእርሷ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ፣ አላህ ሁሉንም ነገር ተቆጣጣሪ ነውና ይላል። ስለዚህም ለሰላምታ ምላሽ መስጠትን በተመለከተ ምላሽ መስጠት እንደሚቻል ነው። ጥያቄውን በተመለከተ ማለትም አንድ ሙስሊም ያልሆነ ሰው አሰላሙ አለይኩም ቢለን ምንድነው የምንመልስለት? ከዚህ የቁርአን አንቀጽ እንደምንረዳው በተሻለ ሰላምታ ወይም እርሷኑ የሚመጥን ሰላምታ መስጠት አለብን። የቁርአኑ አንቀጽ የሚለው ይህንኑ ነው። እኛስ ሙስሊም ላልሆኑ መጀመሪያ ሰላምታ ማቅረብ እንችላለን ለሚለው ደግሞ በሰሒህ ሙስሊም ውስጥ የአላህ መልእክተኛ እንዲህ ብለዋል። የመጽሐፍት ባለቤቶች ማለትም አይሁድና ክርስቲያኖችን ስታገኙ ሰላምታን አታቅርቡ። ከዚህ ጋር በተያያዘ የተለያዩ ሙስሊም ምሁራን የተለያዩ ሐሳቦችን ያቀርባሉ። ነገር ግን ከማንም ንግግር በፊት ቅድሚያ ሊሰጣቸው የሚገባው ለቁርአንና ለነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ቁርአን በሱረቱል መርየም ምዕራፍ 19 አንቀጽ 47 ላይ የኢብራሂም አባት ኢብራሂምን ከቤት ሲያስወጣው ኢብራሂም ለአባቱ እንዲህ ይላል፣ ሰላም ላንተ ይሁን፣ ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኛ እጅግ አዛኝ ነውና ይላል። እዚህ ጋር ኢብራሂም ሙስሊም ላልሆነው አባቱ አሰላሙ አለይኩም ሲለው እንመለከታለን። ይምርህ ዘንድ ኃያል ችሎታ ላለው ጌታዬ ምህረትን እለምንልሃለሁ ይላል። በተጨማሪም በሱረቱ ጧሃ ምዕራፍ 20 አንቀጽ 47 ላይ ብንመለከት ሙሳና ሃሩን የአላህ ሰላም በእነርሱ ላይ ይሁንና ለፈርዖንና ለህዝቦቹ መልእክት እንዲያደርሱ አላህ ባዘዛቸው ጊዜ ቅኑ መንገድ በተከተሉ ሁሉ ላይ ሰላም ይስፈን እንዲሉ ተነግሯቸዋል። ነቢያችን ነቢዩ መሐመድም ለተለያዩ ንጉሶች መልእክት ሲልኩ ቅኗን መንገድ በተከተሉ ሁሉ ላይ ሰላም ይስፈን ብለው ያስጽፉ ነበር። ከዚህ በተጨማሪ ሱረቱል ቀሰስ ምዕራፍ 28 አንቀጽ 55ን ብናነብ እንዲህ ይላል፣ ከንቱ ቃላትን በሰሙ ጊዜ ከእርሱ ይሸሻሉ። እኛ የራሳችን ተግባር አለን፣ እናንተም የራሳችሁ ተግባር አላችሁ፣ በእናንተ ላይ ሰላም ይስፈን፣ እኛ መሐይማን አንሻም ይላሉ። ኢስላም ላይ ጥሩ ያልሆነ ንግግር ሲናገሩ ብትሰሙ እንኳን ቁርአን ሰላምታን አቅርቡላቸው ይላል። ስለዚህም ሙስሊም ያልሆነ አካል ላይ ሰላምታ ማቅረብ በአጠቃላይ ምንም ችግር የለውም። የቁርአን አንቀጾችን ተፍሲር ወይንም ትንተና ለማወቅ ብትሞክሩ ለምሳሌ የቁርጡቢን ተፍሲር ብትመለከቱ ሱረቱል መርየም ምዕራፍ 19 አንቀጽ 47ን ሲተነትን እንዲህ ይላል፣ ኢብራሂም አለይሂ ሰላም ለአባቱ ሰላምታ ካቀረበው በኋላ ጌታዬን ምህረትን እለምንልሃለሁ የሚለውን አብዛኛዎቹ ሙስሊም ምሁራን ይህንን ሰላም ባንተ ላይ ይሁን የሚለውን ሰላምታ መለዋወጫ ብቻ እንደሆነ ይገልጻሉ። በቃ
ሰላምታ መለዋወጫ ነው እንጂ ጥበቃን መጠየቅ አይደለም። ስለዚህም እኚህ ምሁራን የሰላምታ መለዋወጫ መንገድ ብቻ ነው ይላሉ። ቁርጡቢ በተፍሲሩ ወይም በቁርአን ትንተናው ውስጥ እንደ ቁርጡቢ አመለካከት እዚህ ጋር በትክክል ሰላምታ ነው የተፈለገው ይላል። በተጨማሪም ናቁሽ የሚለውን ብንመለከት ሙስሊም የሆነ ሰው ሙስሊም ላልሆነ ሰው ሰላምታ ማቅረብ ይችላል ይለናል። አብዛኛው ሙስሊም ምሁራን እዚህም ጋር ሰላም ለመባባል የተፈለገ ነው ይላሉ። ሰላምታ ለመለዋወጥ ያክል ነው እንጂ የአላህን ጥበቃ እየጠየቅን ነው ማለት አይደለም ይላሉ። በተጨማሪም የቁርጡቢን ትንተና ስንመለከት ቆይና ከሚለው ሐሳብ ጋር የበለጠ እስማማለሁ ይላል። ቆይና በትንተናው ላይ ሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ ያለውን አንቀጽ ይጠቅሳል። ይህም ለነዚያ በእምነታችሁ ሰበብ ላልተዋጓችሁ ከቤቶቻችሁም ላላስወጧችሁ ከሃዲያን መልካም ልትውሉላቸው ፍትሃዊ ልትሆኑላቸው አላህ አይከለክላችሁም፣ አላህ ፍትሃዊያንን ይወዳልና ይላል። ይህም ማለት በሃይማኖታችሁ ሰበብ ላልተዋጓችሁና ከቤቶቻችሁም ላላስወጧችሁ ፍትሃዊ መሆን አለባችሁ ነው። በተጨማሪ በሱረቱል ሙምተሂና ምዕራፍ 60 ቁጥር 4 ላይ አላህ እንዲህ ይላል፣ ኢብራሂምና እነዛ አብረውት የነበሩት ተከታዮች ለእናንተ በእርግጥም መልካም አርአያዎች ናቸው ይላል። ታዲያ ኢብራሂም ምን አደረገ? አልহামዱሊላህ ጥሩ አርአያ። አባቱ ከሃዲ ሆነው ሰላምታ ማቅረብ ከቻለ አንተስ ለምን አትችልም? ስለዚህም የተለያዩ ምሁራንን በመመርኮዝ የተለያዩ የቁርአን ተፍሲሮችን ብንመለከት እነ ጠበሪን ኢብኑ ከሲርን ጨምሮ የሱረቱን ኒሳ ምዕራፍ 4 አንቀጽ 86 ትርጉሙንም ማብራሪያውንም ስታነቡት ሰላምታ በቀረበላችሁ ጊዜ ከእርሱ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ ይላል። ሰላምታ በቀረበላችሁ ጊዜ ከእርሱ የተሻለ ወይም እርሷኑ የሚመጥን ምላሽ ስጡ የሚለውን ሙስሊሞችን ብቻ አይመለከትም፣ ነገር ግን ማንኛውንም የአላህ ፍጡር የሆነን ያካትታል። ስለዚህም በደንብ ስናጤነው የተወሰኑ የሙስሊም ምሁራን አሉ ሙሉ ሰላምታን መመለስ ተመራጭ አይደለም፣ ስለዚህም አለይኩም በእናንተ ላይም በሉ የሚሉ፣ ሌሎች የሙስሊም ምሁራን ደግሞ ሰላምታ ማቅረብ ይቻላል ይላሉ። ቀድመህ ሰላምታ ማቅረብ ወይም ለሚቀርብልህ ሰላምታ የተሻለን ምላሽ መስጠት ትችላለህ። ሙስሊም ላልሆኑ ግለሰቦች ሰላምታ ማቅረብም መመለስም ትችላለህ ከሚሉት ምሁራን ጋር የበለጠ እስማማለሁ። ምክንያቱም ኢብኑ መስዑድ አላህ መልካም ስራውን ይውደድለትና የሚለውን ብናይ ሙስሊም ላልሆኑ ግለሰቦች ሰላምታን ታቀርባለህ ተብሎ ሲጠየቅ አዎ ብሎ መልስ ሰጥቷል። እናም እኛ ሙስሊሞች የመጣነውም ወይም የተላክነውም ሰላምን ለማስፈን ነው ብሎ ይናገር ነበር። አላህ መልካም ስራውን ይውደድለትና የአቡ ኡሳማ ንግግር ብንመለከት ሙስሊም ላልሆኑት አይሁዶችና ክርስቲያኖችን ለመሳሰሉት ሰላምታ ያቀርብላቸው እንደነበር ይናገራል። ብዙ ሙስሊም ምሁራኖች ሰላምታ ማቅረብ ይቻላል የሚሉ አሉ፣ ነገር ግን በዚያው መጠን አለይኩም ማለቱ የተሻለ ነው የሚሉም አሉ። እኔ በበኩሌ ሙስሊም ላልሆኑት አካላት ሰላምታ ማቅረብ ይበቃል ከሚሉት ጋር እስማማለሁ። ጥያቄን እንደመለስኩት ተስፋ አደርጋለሁ። ሄሎ አሰላሙ አለይኩም። ከረባት የክርስቲያን መስቀል ምልክት እንደሆነ ይታሰባል። ስለዚህም ለምን የክርስቲያን መለያ ወይም ከረባትን አደረክ? እህታችን ያነሳችው ጥያቄ በጣም ጥሩ ጥያቄ ነው። ይህን መሰል ጥያቄ በመነሳቱም ተደስቻለሁ። ምክንያቱም በዚህ የተነሳ ብዙ ትክክል ያልሆኑ ግንዛቤዎች ይወገዳሉ። እህታችን የጠየቀችው ከረባት የመስቀል ምልክት ሆኖ ሳለ እኔ ሙስሊም እንደመሆኔ መጠን ለምን አደረክ ብላ ጠይቃኛለች። ብዙ ሙስሊሞች ከረባት የመስቀል ምልክት ነው ብለው እንደሚያስቡ አውቃለሁ። ነገር ግን የሃይማኖት ንጽጽር ተማሪ እንደመሆኔ መጠን በየትኛውም የክርስቲያን ሃይማኖት መጽሐፍ ውስጥ ከረባት የመስቀል ምልክት እንደሆነ የሚገልጽ አንዳችም ነገር አላገኘሁም። ቢኖር ኖሮ ግን አይቻልም። ምክንያቱም በሐዲስ ውስጥ ከሃዲያን የሚለብሱትን የመሰለ ማንኛውንም ነገር መልበስ ተከልክሏልና። ሙስሊም ያልሆኑ ሰዎች ልዩ የሃይማኖታቸው መለያ ከሆነ ይህን መለያ ማድረግ አይቻልም፣ ክልክል ነው። ከዚህ ጋር ተያይዞ በየትኛውም የመጽሐፍ ቅዱስ አንቀጽ ውስጥ ከረባት የመስቀል ምልክት መሆኑን የሚገልጽ አንድም አረፍተ ነገር አታገኙም። ወቀሳ ባላቀርብባቸውም ብዙ ሙስሊሞች አብዛኛውን ጊዜ የአውሮፓ ባህልን መቃረን ይወዳሉ። እኔ የምለው ነገር ቢኖር ግን ከነሱ ባህል ኢስላምን የሚነካ ወይም ጥሩ ያልሆነን የምዕራባውያንን ባህል ስታዩ መቃወም ይኖርባችኋል፣ ማለትም መቀበል የለባችሁም። ነገር ግን ባህሉ ኢስላምን የማይነካና ጥሩ ነገር ከሆነ ብትቀበሉት ምንም ችግር የለውም። ጥቅምም ጉዳትም ከሌለው መቃወም አይኖርብህም። አብዛኛው ሙስሊም ብዙውን ጊዜ የምዕራባውያንን ባህል ሙሉ በሙሉ ሲቃወም እንመለከታለን። ከረባት ሙሉ በሙሉ የክርስትና ሃይማኖት መለያ አይደለም። የከረባት ጥያቄ በተለያዩ የዓለም ክፍሎች ተነስቶብኛል። የምሰጠውን መልስ ከረባት የመስቀል ምልክት መሆኑን የሚያስረዳ ትክክለኛ ማስረጃ በየትኛውም ጊዜ የሚያመጣልኝ ሰው ካለ ከረባትን በመጀመሪያ ከሚያወልቁት አንዱ ሆናለሁ።
ከዚያ በተጨማሪም ሰዎች ከረባትን እንዳያደርጉ ምክር ለግሳለሁ። በአጠቃላይ ግን ከረባት የክርስትና ምልክት አይደለም፣ ይልቁንም የባህል ልብስ ነው። በዚህ ዙሪያ የኔ አስተማሪዎች እዚህ ያሉት አይደሉም እንዴት ሊጀመር እንደቻለ ጥናት አድርገው ነበር። አንዳንድ ጥናት አቅራቢዎች በዓለማችን ቀዝቃዛው አካባቢ የሚኖሩ ሰዎች እንደጀመሩት ይናገራሉ። ይህንንም ሲያብራሩት ሰዎች ከባድ የሆኑ የብርድ ልብሶችን ለማሰር ከረባት ይጠቀሙ እንደነበር ይገልጻሉ። ይህ የባህል ልብስ ነው እንጂ የክርስቲያኖች መለያ አይደለም። በየትኛውም የዓለም ክፍል ብትሄዱ ይህን ከረባት ክርስቲያኖች ይለብሱታል፣ ምንም ጥርጥር የለውም። ሙስሊሞችም ይለብሱታል፣ አልহামዱሊላህ ሂንዱዎችም ይለብሱታል። ይህ ከረባት ክርስቲያኖችን ብቻ የሚለይ መለያ አይደለም። ከረባት ባህላዊ ልብስ ነው። የእስላምን ህግጋት እስካልተጋፋ ድረስ አንድ ሙስሊም ማንኛውንም ባህል የራሱ ማድረግ ይችላል። ነገር ግን እስላማዊ አስተምሮትን የሚጻረር ከሆነ ክልክል ይሆናል። ለምሳሌ ቁምጣን ብንወስድ የምዕራባውያን ባህል ነው፣ ነገር ግን ለኛ ሙስሊሞች የተከለከለ ነው። ምክንያቱም የወንድ ልጅ ሀፍረተ ገላ ከእምብርቱ እስከ ጉልበቱ ነው። ስለዚህም ቁምጣ ይህንን የአካል ክፍል በተወሰነ ደረጃ ግልጽ ስለሚያደርግ ክልክል ይሆናል። ተጨማሪ ምሳሌዎችን ብናይ በመኪና መጠቀም የጀመሩት ክርስቲያኖች ናቸው። ማለትም መኪናን ለመጀመሪያ ጊዜ የፈበረኩት ክርስቲያኖች ናቸው። ስለዚህም የነሱ ነው በሚል በመኪና መሄድ የለብንም። አውሮፕላንም ቢሆን መጠቀም የለብንም አይደለም። ከሸሪዓው ጋር የሚጻረር ማንኛውንም ነገር መጠቀም የለብንም። ከረባት ሙሉ በሙሉ የክርስትና መለያ አይደለም። ሰዎች ይህ ከረባት መስቀል ይመስላል ይላሉ። ነገር ግን ብዙ ነገሮችን ስንጠቀማቸው የመስቀል ቅርጽ ይይዛሉ። ለምሳሌ ብዙዎቻችሁ የለበሳችሁትን ልብስ ብትዘረጉት የመስቀል ቅርጽ ሊይዝ ይችላል። ማወቅ ይኖርብህ ነው። ታዲያ ይህን ታደርጋለህ? ይህንንስ ማድረግ አለብን? የአላህ መልእክተኛ የትኛውንም የካህዲያንን የሆነ ነገር አታድርጉ ይላሉ። ከረባት የክርስትና ምልክት አይደለም፣ የባህል ልብስ ነው። ከረባት ማድረግ ግዴታ ነው፣ ማድረግ አለብህ ያልኩ አይደለም። የማታደርግ ከሆነ እኔ ካንተ ጋር ነኝ። ነገር ግን ወደ ምዕራቡ ዓለም ስንሄድ ይጠቅመናል፣ ብዙ እንቅፋቶችን ያስወግድልናል። ኢስላም ምንም ተቃውሞ ከሌለው ባደርገው ቅር አይለኝም። ኢስላም የሚቃወመው ከሆነ ግን ማንኛውንም እስላም የሚቃወመውን ነገር ማድረግ የተከለከለ ይሆናል። ይህ ነገር ጥቅም የሚሰጥ ቢሆንም እንኳን ግን በእስላም ስለተፈቀደ አልহামዱሊላህ አንድ ሰው ቢጠቀመው ምንም ችግር የለውም። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም ወንድሜ፣ የምጠይቀው ቢኖር አንዳንድ ሙስሊም ወንድሞቻችን ለምን ኮፍያ አታደርጉም፣ ጺም ለምን አታሳድጉም ተብሎ ሲጠየቁ አንዳንዴ ጥሩ ያልሆነና ኢስላም የማይፈቅደው ለምሳሌ ከባዕድ ሴት ጋር መሆን፣ ማጭበርበር፣ ውሸት መናገር የመሳሰሉት ሁኔታዎች ውስጥ ልንገባ ስለምንችል ሙስሊምነታችን ከታወቀ የእስላምን ስም እንዳናበላሽ ፈርተን ነው ይላሉ። እነኚህ ሰዎች ትክክል ናቸው? ወንድማችን ያነሳው ጥያቄ አንዳንድ ሙስሊሞች የእስላምን መለያ ጺም አናሳድግም፣ ኮፍያ አናደርግም የሚሉ አሉ። ለምን ስትላቸው አንዳንዴ እስላም የማይፈቅዳቸው ሁኔታዎች ውስጥ ለምሳሌ ከባዕድ ሴት ጋር አብሮ መሆን፣ ማጭበርበር፣ መዋሸት የመሳሰሉት ውስጥ ልንገባ ስለምንችል የእስላም ስም እንዳይበከል በሚል ነው መለያችንን የማናደርገው ይላሉ። ይህም ጥሩ መጨነቅ ነው። አልহামዱሊላህ ስለ እስላም እየተጨነቁ ነው። አልহামዱሊላህ በዚህ ምክንያት መልበስ አልፈለጉም። ሰዎችን ስንመለከት ሁለት አይነት ናቸው። ቀና የማያስቡት ሁሉ ጊዜ ነገርን ጥሩ ባልሆነ ጎኑ የሚመለከቱ ናቸው። እንደዚህ አይነት ሰዎች አሉ። ቅድም የጠቀስኳቸው መለያ የማናደርገው ምናልባት ጥሩ ያልሆኑ ሁኔታዎች ለምሳሌ ከሴት ጋር መሆን፣ ውሸት የመሳሰሉት ሁኔታዎች ውስጥ ልንገባ ስለምንችል ነው። እናም የእስላምን ስም እናሰድባለን ይላሉ። እኔ የምላቸው ነገር ቢኖር ለምን ተስፈኛ አትሆኑም? በሆነ አጋጣሚ ጥሩ ያልሆኑ ነገሮችን እንደምትሰሩ ካወቃችሁ እናም አሁን ጺም ማሳደግ ብትጀምሩ፣ ኮፍያ ብትለብሱ፣ ምናልባት ጥሩ ያልሆኑ አጋጣሚዎች ቢከሰቱ ማሰብ ትጀምራላችሁ። የእስላምን መለያ አድርጌ እንዴት መጥፎ ነገር እሰራለሁ? ከዚያም ትታቀባላችሁ። አልহামዱሊላህ የምታጭበረብርበት አጋጣሚ ከተፈጠረ መለያ ያደረክ ከሆነ እንዴት የእስላምን ስም ታጠፋለህ? ስለዚህ አታጭበረብርም። ውሸትን የመናገር አጋጣሚ ምናልባት ቢፈጠር የእስላምን መለያ ጺምና ኮፍያ እንዳደረክ ታስባለህ። ስለዚህ አትዋሽም። በዚህ ምድርም መለያ ተጠቀመህ አልተጠቀመህ ኢንሻአላህ በአኺራ ይጠቅምሃል። የቅድሙን ንግግሬን ከቁርአን አንቀጽ አንዱን በማንበብ ጨርሼ ነበር። ይህም በሱረቱል ኢስራእ ምዕራፍ 17 አንቀጽ 81 ነው። ሙስሊም ከሆናችሁ ሙስሊም ማለት ለአላህ ታዛዥ የሆነ ማለት ነው። በአላህ ትእዛዝ እሺ ያለ ነው። አላህን ለማምለክ ፈቃደኛ የሆነ ነው። እውነተኛ መንገድ ለመያዝ ፈቃደኛ የሆነ ነው። እውነተኛ ሙስሊም ከሆነ እውነትን በትክክል መከተል ይኖርበታል። በሱረቱል ኢስራእ ምዕራፍ 17 አንቀጽ 81 ላይ ያለውን ስታነቡ እውነት መጣ፣ ሐሰትም ተንኮታኮተ፣ ሐሰት በባህሪው የሚንኮታኮት ነውና በልም ይላል።
ስለዚህ እንዲህ አይነት ሰዎችን የምነግራቸው ጥሩ ያልሆነ ስራ እንደምትተገብሩ ከተሰማችሁና መለያውን ከለበሳችሁ ኢስላምን እንደምታሰድቡ ከሰባችሁ ቀና ካለማሰብ ተስፈኛ ወደ መሆን ተሸጋገራችሁ ማለት ነው። መለያውን ካደረጋችሁ የተሻለ ሙስሊም ያደርጋችኋል። ስለ ሙስሊሙ ማህበረሰብ ስለ ኢስላም የምትጨነቁ ከሆነ ሙስሊሙ ማህበረሰብ ከመጠበቅ ባሻገር ራሳችሁንም ይጠቅማል። በትክክለኛ ኢስላም መንገድ ላይ እንድትዘወትሩ ያግዛችኋል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም። ስሜ ፉርቃን ሃን ይባላል። የኤሌክትሮኒክስ ምህንድስና ተማሪ ሲሆን አሁን በንግድ ላይ ተሰማርቼ ይገኛለሁ። በድርጅቴ ውስጥ ብዙ ሙስሊም ያልሆኑና የሂንዱ እምነት ተከታዮች ይገኛሉ። ጺም የሚያሳድግና ኮፍያ የሚያደርግን ሰው አሳንሰው ይመለከቱታል። እኔ ስለ ኢስላምና ስለ ሃይማኖት ንጽጽር የተወሰነ አውቃለሁ። እናም ኢስላምን ለማስተማር ሲባል አንድ ሰው ጺሙን ቢላጭ ኮፍያ ባያደርግ ችግር አለው? ምክንያቱም ጺማችንን ከተላጨንና ኮፍያ ካወለቅን ሙስሊም ያልሆኑ አካላት ዳዕዋ ለማድረግ ቀላል ይሆናል። ታዲያ ይህ ነገር ይቻላል? ወንድማችን አልহামዱሊላህ የሃይማኖት ንጽጽር ተማሪ ነው። አላህ ምንዳህን ይክፈልህ። የጠየቀው ጥያቄ ከነዚህ መለያዎች ማለትም ጺም ከማሳደግና ኮፍያ ከማድረግ ራስህን ካሸሸህ እንደርሱ አባባል ኢስላምን በበለጠ ማስፋፋት ትችላለህ። ማንኛውም ሰው ቢሆን የራሱ ሐሳብ ይኖረዋል። ምን ያክል ዳዕዋ እንደምታደርግ አላውቅም። እኔ ግን አልহামዱሊላህ በብዙ ሀገራት ለመዟዟር ችያለሁ። ይህ ጺም በመንገዴ ላይ እንቅፋት አልሆነብኝም። አንተ ዳዒ ነኝ የምትል ከሆነ እስቲ ይህ ጺም እንቅፋት ሆኖብኛል የሚል አንድ ሰው እንኳን ጥራልኝ። ዳዒ ወይ ተማሪ ካልሆንክ ቁስ አካላዊ ከሆንክ ሙስሊም በሆነና ሙስሊም ባልሆነ ሰው መካከል ማለት ሙስሊም መሆኔን ሲያውቅ ወደ እኔ አይመጣም የሚል አስተሳሰብ አለ። አንተ ቁስ አካላዊ ሐሳብ አለ። ይህ ሐሳቤ ትክክል አይደለም፣ ጥፋት ነው። እኔ ሙሉ ሰዓት ዳዕዋ የማደርግ ሰው ነኝ አልহামዱሊላህ። እስቲ ከተሞክሮ ይህ ምልክት አንድ ጊዜ እንኳን እንቅፋት የሆነብህን አጋጣሚ ካለ ንገረኝ። እኔ እንኳን አልহামዱሊላህ ረድቶኛል፣ ዳዕዋዬን እንዳስፋፋ አግዞኛል። እሺ ወንድሜ ተሞክሮ ካለህ መናገር ትችላለህ። ምናልባት ነገሩን መቆጣጠር የማትችልበት አጋጣሚ ተከስቶ ይሆናል። ቁርአን ይህንን በግልጽ ያስቀምጣል። በሱረቱን ነህል ምዕራፍ 16 አንቀጽ 43 ላይ አላህ የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ይላል። ወደሚችል ሰው ሂዱ፣ ችግሩ እንዴት መፍታት እንዳለባችሁ ያሳያችኋል ይላል። ትክክለኛ ያልሆነን ውሳኔ አትወስኑ። አንተ የሙሉ ሰዓት ዳዒ ነህ፣ እኔ ግን አይደለሁም፣ ምክንያቱም ነጋዴም ነኝ። እንደዚህም ሆኖ ይህን የዳዕዋ ስራ እሰራለሁ። ቢሮዬ ስቀመጥ ከሰራተኞች ጋር እነጋገራለሁ፣ እናም አንዳንዴ አሳምናቸዋለሁ። ነገር ግን መጀመሪያውኑ መለያ አድርገህ ካዩ ጺም ካሳደግ ኮፍያ ካደረግ አይቀርቡህም። ካልቀረቡ ደግሞ መናገር አትችልም። እንደዚህ ሆኜ ሳናግራቸው ይቀርቡኛል፣ ይሰሙኛልም። ለዚህ ነው ይህ ሁኔታዬ ጥሪ ለማድረግ ዳዕዋ ለማድረግ ሁኔታዎችን ቀላል አድርጎልኛል የምለው። ወንድሜ የሙሉ ሰዓት ዳዒ ወይም ተማሪ እንዳልሆነ እየነገረኝ ነው። ቅድም የሃይማኖት ንጽጽር ተማሪ ነኝ ሲል ነበር። አሁን ደግሞ የሙሉ ሰዓት ዳዕዋ አድራጊ አይደለሁም ይላል። ማንም የሙሉ ሰዓት ዳዕዋ አድራጊ ከመሆን አይከለክልህም። ዳዕዋ ማድረግ ከሁሉም የሚበልጥ ስራ ነው ወንድሜ። እኔ ራሴ ሜዲካል ዶክተር ነኝ። እናም ከሜዲካል ዶክተርነት ወደ ተሻለ ሙያ ነው የተሸጋገርኩት። ቁርአን በሱረቱል ፉሲለት ምዕራፍ 41 ላይ እንዲህ ይላል፣ ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ሰዎችን ወደ አላህ መንገድ ከሚጠራ መልካም ሥራ ከሚሠራና እኔ ከሙስሊሞች ነኝ ለአላህ ፍቃድ ካደሩ ወገኖች ነኝም ከሚል ይበልጥ ቃሉ ያማረ ማን ነው ይላል። ከሁሉ የበለጠ ሥራ ዳዕዋ የማድረግ ሥራ ነው። ጥያቄህን በተመለከተ ማለትም የሥራ ባልደረቦች እንዳሉህና የሙሉ ሰዓት ዳዒ እንዳልሆንክ ተናግረሃል። ከሥራ ባልደረቦችህ እንደተገነዘብከው ሰዎች ጺም ያለውን ሰው በደንብ እንደማይቀርቡ ነው። የሙሉ ሰዓት ዳዕዋ አድራጊ ከመሆኔ በፊት በሕክምና ኮሌጅ ተማሪ ነበርኩኝ። አብዛኛዎቹ ባልደረቦቼ ሙስሊም አልነበሩም፣ ለሙስሊሞችም ጥሩ አልነበሩም። ምናልባት ጺም ያሳደገና ኮፍያ ያደረገ ላይወዱ ይችላሉ። እንዲህም ሆኖ አልহামዱሊላህ እኔም በጣም ይወዱኝ ነበር፣ ምክንያቱም በዘዴ ነበር የምቀርባቸው። ቁርአን ጥሪ እንዴት ማድረግ እንዳለብህ በሱረቱን ነህል ምዕራፍ 16 አንቀጽ 125 ላይ እንዲህ ብሎ ይናገራል፣ ወደ ጌታ መንገድ በጥበብና በመልካም ግሳጤ ጥራ፣ ከነርሱም ጋር በዚያች ይበልጥ መልካም በሆነችው መንገድ ወይም ስልት ተወያይ ይላል። እናም ጥሪ ስታደርግ ጥበብ መጠቀም ይኖርብሃል። ጥበብ የምትጠቀም ከሆነ ኮፍያና ጺም በመንገድህ ላይ ጭራሽ አይመጡብህም። ከፈለክ የኔን ካሴት ልትሰጣቸው ትችላለህ። ሌላ ጊዜ ስታገኛቸው የኔን ካሴት ትሰጣቸዋለህ። አልহামዱሊላህ ብዙ አስደናቂ ነገሮችን እየሰራ ነው። ሙስሊም ካልሆኑት ጋር ብዙ ጊዜ አልገናኝም፣ ነገር ግን ይህ ካሴት ብዙ ነገር እየሰራ ነው። አንተ አንድ ሰው ስለማሳመን እየነገርከኝ ነው። አልহামዱሊላህ በአላህ ፍቃድ በመቶና በሺዎቹ የሚቆጠሩ ሰዎችን በማደርጋቸው ንግግሮቼ ላሳምን ችያለሁ። አልহামዱሊላህ
አንተ የተረዳኸው በትክክለኛ መንገድ አይደለም፣ ሊሆን የሚገባውም አይደለም። ኢስላም ትክክለኛ መንገድ ነው ብለህ የምታምን ከሆነ ለምን ሙስሊም መሆንህን ማሳወቅ ትፈራለህ? አንድ ምሳሌ ልስጥህ። አንድ በጣም ያረጀና የደከመ ሰው አለ እንበል። እናም ይህ ሰው ጥንካሬን የሚለግስ ከ100 ዓመት በላይ እድሜን የሚጨምር ሚስጥራዊ የሆነ ውሃ አግኝቻለሁ። እናም ይህን ውሃ ከጠጣችሁ እድሜያችሁ በ100 ዓመት ይጨምራል፣ አካላችሁም ጥንካሬን ይጎናጸፋል ቢለንና ይህ የደከመ ሰው ይህንን ውሃ በጠርሙስ 100 ብር የሚሸጥ ቢሆን የሚገዛው ሰው ይኖራል? ሰውየው አንድ ጠርሙስ ውሃ ገዝታችሁ ከጠጣችሁ እድሜያችሁ በ100 ዓመት ይጨምራል፣ ከዚህ በተጨማሪ በዓለም ላይ ካሉ ጠንካራ ሰዎች አንዱ ትሆናላችሁ ይላል። ሰውየውን ታምኑታላችሁ? ታምኑታላችሁ ወይስ አታምኑትም? ምክንያቱም ይህ ሰው ለምን ራሱ ወጥቶ ጥንካሬ አላገኘም? አንተ ኢስላምን እያስተማርኩ ነው ትላለህ፣ ነገር ግን ሙስሊም መሆንህን ማሳወቅ ትፈራለህ። እንዴት የተሻለ ሃይማኖት እየተከተልክ መሆንህን ያውቁልሃል? ይህ አስመሳይነት ነው። ይህን ስል በጣም አዝናለሁ። ኢስላም ከሁሉም የተሻለ ነው እያልክ ሙስሊም መሆንህን ማሳወቅ ከፈራህ ይህ ማለት አስመሳይነት ነው። የሚያስብ የሆነ ሰው ለራሱ ደክሞና ሸምግሎ ይህ ውሃ 100 ዓመት ዕድሜ ይጨምራል፣ ጥንካሬም ያጎናጽፋል ቢል ሰው አይቀበለውም። ምክንያቱም የማይመስል ነገር ነው። እኛም ብንሆን ሙስሊም ካልሆኑት ጋር እንገናኛለን፣ እናም ተአምር ይሰራል። በሆነ አጋጣሚ ከነሱ ጋር ስንገናኝ አክብሮት ይለግሱናል። ወያ ሰው እዚህ መጣ እንዴ ነው የሚሉ። አልহামዱሊላህ አድናቆት ይለግሷል። ኢስላምን ለመስበክ እንደመጣው ያውቃሉ። ምናልባት ሰዎች ጺም የሚያሳድጉትንና ኮፍያ የሚያደርጉትን ሌሎች ሙስሊሞችን ላያውቋቸው ይችላሉ። ሆኖም ግን እኔም በደንብ ያውቁኛል። አልহামዱሊላህ ክብር ይሰጡኛል። አላህ መንገዱን ክፍት አድርጎልኛል። ችግር አለ ብለህ የምትፈራ ከሆነ ልብ ውስጥ በሽታ አለብህ። እናም እንደዚህ የምታስብ ከሆነ ሙስሊም ካልሆኑት ጋር ማለትም ጺም የሚያሳድጉ ሰዎች ትክክለኛ አይደሉም ከሚሉት ጋር እየተስማማህ ነው። ማድረግ ያለብህ ነገር ቢኖር ጺምን ማሳደግ ጀምርና ሙስሊም ያልሆኑት አካላት ወይም ጓደኞችህ እንዲህ በላቸው፣ ቀድሞ ታከብሩኝና ትቀርቡኝ ነበር፣ ምክንያቱም ጺም የለኝም ነበርና። ጺም የሚያሳድጉ ሰዎችን አትወዱም። ሆኖም ግን ከዛሬ ጀምሮ ጺም ማሳደግ ጀምሬያለሁ ኢንሻአላህ፣ ነገር ግን ከቀድሞ አልለይም፣ ያው እንደ ድሮ ነኝ። ኮፍያ ባደርግና ጺም ባሳድግም ጸባይ አልተቀየረም፣ ያው እንደ በፊቱ ነኝ ትላቸዋለህ። ጸባይ መለወጥ የለብህም፣ እንዲያውም ማሻሻል ይኖርብሃል። ለነሱ ደግሞ ጺም ያሳደገንና ኮፍያ ያደረገን መጥላትንና ስለነሱ መጥፎ ማሰብ ትክክለኛ አለመሆኑ ንገራቸው። ኢንሻአላህ ከአንድ ወይም ከሁለት ሳምንት በኋላ ጺምህ ሲያድግና ኮፍያ ስታደርግ እናያለን። ጺሜን በማሳደጌ ኮፍያ በማድረጌ ምን ጥሩ ያልሆነ ባህሪ ያመጣው በላቸው። ኢንሻአላህ በእንደዚህ ሁኔታ አላህ የዳዕዋውን በር ይከፍትልሃል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። አሰላሙ አለይኩም። የአንድ ሂንዱን ሞት በሰማን ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እንደሚቻልና እንደማይቻል ልትነግረን ትችላለህ? እህታችን የአንድ ሙስሊም ያልሆነ ሰው ሞት በሰማን ጊዜ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ይቻላል ወይ ብላ ጠይቃለች። ብዙዎቹ በተለምዶ የሞትን ዜና በሰሙ ጊዜ ብቻ ይህ እንደሚባል ይገምታሉ። የቁርአኑ አንቀጽ የሞትን ዜና በሰማችሁ ጊዜ ብቻ ይህንን በሉ አይልም። ማንኛውም ነገር ቢሆን ጥሩ ስሜት ካልተሰማችሁ፣ ለምሳሌ የሆነ ሰው ሲወድቅ ካያችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ትችላላችሁ። ይህ ደግሞ ሰውየው ሞቷል የሚልን እንደምታ አይሰጥም። አንዳንዶች እንዲህ ስትሉ ቢሰሙ ሰውየው ወደቀ እንጂ መች ሞተ ይሏችኋል። አብዛኛው ሙስሊሞች ሰው ሲሞት ብቻ እንደሚባል ያስባሉ። ይህ ትክክል ያልሆነ ግንዛቤ ነው። ማንኛውም ጥሩ ያልሆነ ነገር ሲከሰት ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ትችላላችሁ። ወደ ጥያቄው ስንመለስ ሙስሊም ያልሆነን ሰው የሞት ዜና በሰማን ጊዜ ይህንን ማለት እንችላለን ወይ? ለመሆኑ የዚህ ንግግር ትርጉሙ ምንድን ነው? የዚህ የቁርአን ንግግር ትርጉሙ እኛ የአላህ ነን ወደ እርሱም ተመላሽ ነን ማለት ነው። ሙስሊም ያልሆነው አካልም ቢሆን ከአላህ ነው የመጣው። ይህ ሰው ከሌላ አካል የመጣ አይደለም። አላህ ፈጣሪው ነው። አላህ ጌታው ነው። አላህ ኻሊቁ ነው። አልহামዱሊላህ። እናም እርሱም ወደ አላህ ተመላሽ ነው በአላህ የሚያጋራ ቢሆንም እንኳ። ስለዚህ ይህንን ማለት ምንም ችግር የለውም። ሆኖም ግን እዚያ ሄዳችሁ ለሟቹ ጸሎት ማድረግ አይቻልም። አንድ ሰው በአላህ ላይ ያጋራ ከሞተ ለዚህ ሰው ጸሎት ማድረግ አይበቃም። ከዚህ ጋር በተያያዘ አንድ ሰው በአላህ ያጋራ ከሞተ ለዚህ ሰው ከሞት በኋላ አላህ ሆይ ጀነተል ፊርደውስን ስጠው ብለን ጸሎት ማድረግ እንደማይቻል ቁርአን ያትታል። እንዴት ማለት ይቻላል? ይህን አላህ በሱረቱ ኒሳ ምዕራፍ 4 አንቀጽ 48 እንዲሁም በዚሁ በሱረቱ ኒሳ ምዕራፍ 4 አንቀጽ 116 ላይ በግልጽ አስቀምጦታል። አንድ ሰው በአላህ ያጋራ ከሞተ ማለትም በህይወት እያለ ሙሽሪክ ከነበረ አላህ በሱ ላይ የሚያጋራን ሰው ወንጀል በጭራሽ አይምርም። ነገር ግን ከሞቱ በፊት ሰውየው ወደ አላህ ከተመለሰ በእርግጥም አላህ ይመረዋል።
ነገር ግን ሰውየው በአላህ ላይ ያጋራ ከሞተ በጭራሽ ጀነትን አይቀምሳትም። ስለዚህም ለዚህ ሰው ጀነትን እንዲያገኝ ጸሎት ማድረግ አይቻልም። ነገር ግን እኛ የአላህ ነን ወደ አላህ ተመላሾችም ነን ማለት በደንብ ይቻላል። በዚህ በኩል ምንም ችግር አይኖርም። መልሱን እንደመለስኩት ተስፋ አድርጋለሁ። አሰላሙ አለይኩም። ስሜ ሱሌማን ይባላል። የመጣሁትም ከሱመት ሀገር ሲሆን ጥያቄም ለምንድነው በገልፍ አካባቢ ማለትም በአብዛኛው የአረብ ሀገራት አረብ ያልሆኑ ሰዎች ሲቀሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲለብሱ የነበሩትን ጋዋን መሳይ ልብስ መልበስ የሚፈቀድላቸው? ወንድማችን ያነሳው ጥያቄ ለምን ገልፍ አካባቢ የሚገኙ የአረብ ነዋሪዎች ብቻ የአላህ መልእክተኛ ሲለብሱት የነበሩትን ጋዋን መሳይ ልብስ መልበስ ተፈቀደላቸው የሚል ነው። ወንድም ይህን መረጃ ከየት እንዳመጣው አላውቅም። ማለትም አረቦች ብቻ ናቸው የሚለብሱት ያልከውን። ለማንም ቢሆን ይህንን መልበስ ከተመቸው የተፈቀደ ነው። ይህንን ፕሮግራም እዚህ እንዳዘጋጅ የጠየቁኝና ብዙ ቦታ የማገኛቸው ሰዎች ምናልባት እኔ ባልለብስም እነሱ ግን ይለብሱታል። የምትለብሱ ከሆነ ምንም ችግር የለውም። ቦምቤ ከተማ የሚኖሩ ብዙ ሙስሊሞች እንደዚህ አይነት ልብስ ሲጠቀሙ ተመልክቻለሁ። የትም ቦታ ይህንን ካገኛችሁ መልበስ ትችላላችሁ። ከዚህ በተጨማሪም ራስ ላይ የሚጠመጠመውንም ማድረግ ትችላላችሁ። ምንም ችግር የለውም። የሚመቻችሁ ከሆነ ምንም ችግር የለውም፣ መልበስ ትችላላችሁ። በገልፍ አካባቢ የሚኖሩ አረቦች ብቻ ነው የሚለብሱት የሚለውን ሐሳብ የተሳሳተ ግንዛቤ ነው። ወንድም የተጨማሪ ጥያቄ አለ? አልহামዱሊላህ በተከበረው መዲና ከተማ የተወሰነ ጊዜ እዚያ ነበርኩኝ። እናም እዛ የዛ ሀገር ተወላጅ ሳትሆን ይህንን ስትለብስ ከታየህ ፖሊሶች ይይዙሃል፣ ከባሰም ወደ ፍርድ ቤት ይወስዱሃል የሚል ወሬ ስለሰማሁ ነው። ወንድማችን መዲናን በማየቱ አልহামዱሊላህ እንኳን ደስ አለህ እላለሁ። እኔም ብዙ ጊዜ መካና መዲና ሄጃለሁ። በጣም ብዙ ጊዜ፣ ቁጥሩን አላውቀውም። እናም ብዙ ጊዜ ሄዳለሁ። አላህ ካለም ከሁለት ሳምንት በኋላም ወደዚያው ሄዳለሁ። ወንድማችን ይህንን እዛ ከለበስክ ፖሊሶች ይይዙሃል ብሏል። ይህ የተሳሳተ መረጃ ነው። አንተ የተናገርከውን ለማስተካከል ያክል በተለምዶ ሳውዲና አንዳንድ የአረብ ሀገራት ጥምጣማቸው ላይ ከላይ ጥቁር ክርን ያስራሉ። ይህ ማለት የሳውዲ ምልክት ነው። ይህ ማለት ገዋኑን አይወክልም። ብዙ ሳውዲያውያን አሉ ገልፍ አካባቢ የሚኖሩ ይህንን ገዋን ይለብሳሉ። በተጨማሪም ጥምጥሙንም ያደርጋሉ። ምንም ችግር አይኖርም። ነገር ግን ችግሩ የዚህ ጥቁሩ ማሰሪያ ነገር ነው። ይህ ክብ መሳይ ማሰሪያ በተለምዶ የሳውዲ ዜግነት ወይም የሳውዲ ነዋሪነት ምልክት ተደርጎ ይወሰዳል። ይህ እንደ ሙስሊምነት መለያ ተደርጎ አይወሰድም። በቃ የሳውዲ ዜግነት ምልክት ተደርጎ ተወስዷል። ምናልባት የሳውዲ ዜጋ ሳትሆን ይህን ማሰሪያ ከተጠቀምክበት እኔ እንጃ። ገዋን መሳዩን መልበስ ግን ምንም ችግር የለውም። ማንም አይቃወምህም። ለብዙ ጊዜያት እዚያ ነበርኩ። እኔም ለብሻ አውቃለሁ። ምናልባት ለሚቀጥለውም ከሄድክ ገዝተ መልበስ ትችላለህ እና ማንም እንደማይቃወምህ በእርግጠኝነት እነግርሃለሁ። አንተ ያገኘው የተሳሳተ መረጃ ነው። ስለዚህም ቁርአን ማንኛውንም ወሬ ወይንም መረጃ ከሰማችሁ በኋላ ለሌላ ከማስተላለፋችሁ በፊት እውነትነቱን አጣሩ ይላል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ስሜ ፍራውዝ ይባላል። የምህንድስና ተማሪ ሲሆን ጥያቄም ብዙውን ጊዜ ሴት ተማሪዎች ከቤት ሲወጡ ሙሉ ሂጃባቸውን ለብሰው ይወጣሉ። ነገር ግን ልክ ኮሌጅ በር እንደደረሱ ያውልቁና ይገባሉ። ከዚያ ውስጥ በጂንስና በቲሸርት በመሳሰሉት ይሆናሉ። ጥሩ ካልሆኑ ወንዶችና ሴቶችም ጋር ግንኙነት አላቸው። ከዚህም የተነሳ ሙሉ ሂጃብ የሚያደርጉ ሴቶችን ጥሩ ጸባይ እንደሌላቸው አድርገው እየወሰዱ ነው። ከዚህም የተነሳ ሙሉ ሂጃብ የሚለብሱትም እየተቸገሩ ነው። በተጨማሪም ሙስሊም ያልሆኑትን ጨምሮ የተወሰኑ ሴቶች አሉ ውጪ ሲሆኑ ማንነታቸውን ለመደበቅ ሙሉ ሂጃብ የሚያደርጉ። እናም ስለዚህ ጉዳይ ምን ትላለህ? ወንድማችን አንዳንድ ሙስሊም ሴቶች ከቤት ሲወጡ ሙሉ ሂጃብ ያደርጉና ልክ ኮሌጅ ግቢ እንደገቡ ይህን አውልቀው በጂንስና በቲሸርት በመሳሰሉት እንደሚሆኑ ገልጸህልናል። በተጨማሪም ወንዶችን ያበላሻሉ። ይህ የሙስሊም ሴቶች ሂጃብ ማድረግ ግዴታ የሚሆነው የቅርብ ዘመድ ካልሆነ ወንድ ፊት በሙሉ ነው። የሚሄዱት ሴቶች ብቻ የሚማሩበት የሴቶች ኮሌጅ ወይም ትምህርት ቤት ከሆነና መንገድ ላይ ሙሉ ሂጃብ አድርገው ክፍል ውስጥ ሁሉም ሴቶች ከሆኑ ሂጃባቸውን ቢያወልቁ ምንም ችግር አይኖረውም፣ ምንም ችግር የለውም። ነገር ግን ወንድና ሴት ሁለቱም በአንድነት የሚማሩበት ትምህርት ቤት ከሆነ ኮሌጁ ወንድና ሴት ከተቀላቀሉበት ትክክል አይደለም። በእንደዚህ አይነት ጊዜ የቅርብ ዘመድ ካልሆነ ወንድ ፊት ሙሉ ሂጃባቸውን ማድረግ ግዴታ ነው። እንዲህ ጥሩ ያልሆነ ነገር የሚያደርጉ የተወሰኑ ሙስሊም ሴቶች ይኖራሉ። ሁሉም ሙስሊም ሴቶች ሙሉ ሂጃብ አያደርጉም ማለት ግን አይደለም። በየትኛውም ማህበረሰብ ቢሆን መቼስ ጉድለት አይጠፋምና ከዚህ ጋር ተያይዞ ከሆነ ማህበረሰብ እንዲህ አይነት ሰዎችን ብቻ ነጥሎ አውጥቶ እነኚህ ሰዎች ጥሩ ስለማይሰሩ ሁሉም ጥሩ ስራ አይሰሩ ማለት ትክክል አይደለም። ለምሳሌ የሆነን መኪና
ጥራቱን ለመገምገም ብንፈልግ እንበልና በአሁኑ ሰዓት በጣም ዘመናዊ የሆነ የመርሴዲስ መኪና ቢሆን እናም የሆነ መኪና ማሽከርከር የማይችልን ሰው ከመሪው ኋላ ሆኖ እንዲያሽከረክር ብትጠይቁት ሰውየው አሽከርክሮ አያውቅም፣ ማሽከርከርም አይችልም። መኪናውን ቢያጋጭ ማንን ትወነጅላላችሁ? መኪናውን ወይንስ ነጂውን? ማንን ትወቅሳላችሁ? መኪናውን የያዘው ሰው ማሽከርከር አይችልምና ይወነጀላል። መኪናው ምን ያክል ጥሩ መሆኑን ለማረጋገጥ ከፈለክ የመኪናውን ይዞታ ምን ያህል ጥሩ እንደሆነ ማየት ይጠበቅብሃል። ምን ያህል ኃይል አለው? በደህንነት በኩልስ እንዴት ነው? ፍጥነቱ ምን ያህል ነው? ይህና የመሳሰሉትን የመኪናውን ብቃት በተግባር ለማረጋገጥ ከፈለክ ከመሪው ኋላ በደንብ መንዳት የሚችልን ሰው አስቀምጥ። አንዳንድ ሴቶች ይህንን ሙሉ ሂጃብ አላግባብ ውጪ ወንዶችን ለማሳሳት በመጠቀማቸው ምክንያት አልለብስም ማለት ልክ ቅድም እንዳልኩት አሽከርካሪው ጥሩ ባለመሆኑ ምክንያት የመኪናውን ብቃት እንደማውረድ ነው። ይህ ደግሞ የማይመስል ነገር ነው። በየትኛውም ማህበረሰብ ጥሩ ያልሆኑ ሰዎች አሉ። ሂትለርን ታውቁታላችሁ? እናም እሱ 6 ሚሊዮን አይሁዶችን ጨፍጭፏል። 6 ሚሊዮን አይሁዶችን። ከዚህ ተነስቼ የክርስትና ሃይማኖትን መውቀስ አለብኝ? የለብኝም። እሱ መጥፎ ምሳሌ ነበር። እነኚህ ሴቶች የእስላምን ጥሩ ስም ስላጠፉት ሁላችሁም ሙሉ ሂጃባችሁን ለብሳችሁ ለሌሎች ሰዎች በሙሉ ሙስሊም ሴቶች ጥሩ መሆናቸውን ማሳየት ይኖርባቸዋል። በአንዳንድ በተሳሳተ መረጃና ጥሩ ባልሆነ ተፈጥሯዊ አስተዳደግ ጥሩ ባህሪን የማያሳዩ የተወሰኑ ሙስሊም ሴቶች ብታገኙም እንኳን እኛ ሙስሊሞች ነገሩ ጥሩ እንዲሆን መጣር አለብን። ሁኔታውን ማሻሻል ይጠበቅብናል። በተመሳሳይ መልኩም ሌሎች ሙስሊም ሴቶች በሙሉ ይህንን ሙሉ ሂጃብ በተሻለ ሁኔታ መልበስ ይጠበቅባቸዋል። ለምሳሌ የመኪና ማምረቻ ድርጅት መኪና መንዳት የማይችል ሰው መኪናውን እንዳጋጨ ከሰማ ድርጅቱ ችግሩ የመኪናው ሳይሆን የአሽከርካሪው አለመቻል መሆኑን ያሳውቃል። ሰውየው ብቃት ስለሌለው መኪናውን እንዳጋጨም ማሳወቅ ይገባቸዋል። በዚህ ዙሪያ ድርጅቱ በደንብ ማስታወቂያ መስራት ይጠበቅበታል። ሁሉም ሴቶች በደንብ መልበስ ይጠበቅባቸዋል። እናም ኢስላም ከሁሉም የተሻለ የህይወት መንገድ መሆኑን ማሳየት አለባቸው። ሂጃብን በተሳሳተ መልኩ የተጠቀሙ ሴቶችን አይተን ይህን ሙሉ ሂጃብ አልለብስም ማለት የለብንም። ከዚህ ጋር የተያዘው ጥያቄ ሙስሊም ባልሆኑ ሴቶች እየተሰራ ያለው ነው። ራሳቸውን ለመደበቅ ይህም ሙሉ ሂጃብን ወይም ኒቃብን ያደርጋሉ። አልহামዱሊላህ ምናልባት ዛሬ ለሆነ ምክንያት እየተደበቁበት ይሆናል። ኢንሻአላህ ምናልባት ነገ ይቀበሉት ይሆናል። አንዳንድ ሙስሊም ያልሆኑ ሴቶች ይህን ሂጃብ ጥሩ ያልሆነ ተግባር ለመፈጸም የሚለብሱ እንዳሉ አውቃለሁ። ምናልባት አንድ ቀን አላህ ልባቸውን ይከፍት ይሆናል። እየሰሩት ያለው ትክክል አይደለም ብለን መናገር የለብንም። ከሂጃብ በስተጀርባ ያለው ሐሳቢያቸው ትክክል እንዳልሆነ እንነግራቸዋለን። ነገር ግን ኒቃብን ማድረግ ትክክል አይደለም አንላቸውም። እናም የዚህ ሙሉ ሂጃብ ወይም ኒቃብ ሐሳቢ መሆን ያለበት ክብራቸውና ጌጣቸውን ለመሸፈን መሆን እንዳለበት እንነግራቸዋለን። ይህን ሁኔታ ተጠቅማችሁ ትክክል ያልሆነ ነገር እየሰራችሁ ነው ብለን መናገር ይገባናል። እነሱን ማስተካከል ይጠበቅብናል። ይህ ኒቃብ ወይም ሙሉ ሂጃብ ዓላማውን ራስን ለመጠበቅ መሆኑን ሰዎችን ማስተማር ይኖርብናል። በተጨማሪም ስለ ሂጃብ ማብራሪያ ከፈለጋችሁ ሙስሊሞች ለምን ሂጃብን ያደርጋሉ የሚለውን የኔን የቪዲዮ ካሴት መመልከት ትችላላችሁ። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ወንድም ፈውዝ ከጠየቀው ጥያቄ ጋር ግንኙነት ያለው ጥያቄ ልጠይቅህ እወዳለሁ። ኮሌጅ ውስጥ የሚማሩ ሙስሊም ወንዶች አብዛኛውን ጊዜ አሁን ከላይ እንዳነሳ ነው አይነት አለባበስ ባላቸው ሙስሊም ባልሆኑ ሴቶች ይማረካሉ። ታዲያ እኚህ ወንዶች በአብዛኛው እነሱን ሊያገቡ ይችላሉ። ታዲያ ሙስሊም ሴቶች ምን ይሆኑ? እህታችን ብዙ ሙስሊም ወንዶች ሂጃብን በማያደርጉ ሴቶች ይማረካሉ። ለዚህም ነው ሙስሊም ሴቶች ትዳርን ለማግኘት ሲሉ እንዲህ የሚሆኑት። ታዲያ እነኚህ ሙስሊም ሴቶች ምን ይሆኑ ብላ ጠይቃለች። እንደ ወንድምነቴ የምመክረው ነገር ቢኖር እንዲህ አይነት ወንዶች አንቺን አለማግባታቸው ላንቺ ጥሩ ነገር ነው። አንቺን ለማግባት ቢጠይቁሽ እንኳን እነሱን ማግባት አይኖርባችሁም። ለምክርህ አመሰግናለሁ። ምክንያቱም ተወዳጁ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ተናግረዋል። አንድ ሰው የትዳር ጓደኛን ሲመርጥ የሚመርጥበት 4 መስፈርቶች አሉ። እነሱም ውበት፣ ሀብት፣ ዘር እንዲሁም ዲን ነው። እናም ከነዚህ በሙሉ የበለጠው ጥሩ ዲን ያለው ሰው መምረጥ ነው። ዲን ያለው የሆነ ሙስሊም ሰው ማለትም ሙስሊም ወንድም ብትመለከቱ መቼም ቢሆን መቼ ሴትን አይመለከትም። ይህች ሴት ሂጃብን ያደረገች ብትሆን እንኳን እነኚህን ማለትም ቅድም ስንጠቅሳቸው የነበሩትን ሙስሊም እንበላቸው። በቃ ከልባቸው ሙስሊም ባይሆኑም ሙስሊም እንበላቸው። እናም ይህ ሰው አንቺ ጥሩ የሆንሽውን ሙስሊም ሴት መጥቶ ላግባሽ ቢልሽ መልስሽ መሆን ያለበት አላገባህም። ምክንያቱም የአላህ መልእክተኛ ጥሩ ዲን ያለውን ሰው አግቡ ይላሉና አንተ ደግሞ ጥሩ አይደለህም በዩ። ይህን ሰው ማግባት የለብሽም። አላህ ካለ የተሻለ ሰው ይሰጥሻል። ሙስሊም ሴቶችን ማን ያግባቸው የሚለውን ሐሳብ በተመለከተ
አላህ ጸጋው ይሞላ ነው። የአላህ መልእክተኛ ቶሎ ብላችሁ አግቡ ቢሉም በእንደዚህ አይነት ሁኔታ ትንሽ ጠብቆ ማግባት የተሻለ ነው። ይህንንም የአላህ መልእክተኛ ንግግር ሰሒህ ቡኻሪ ቅጽ 7 ስለ ጋብቻ በሚያወራው መጽሐፍ ላይ ምዕራፍ 3 ሐዲስ ቁጥር 4 እንዲህ ተቀምጧል። እናንተ ወጣቶች ሆይ ከናንተ ጣጣውን የሚችል ካለ ያግባ። ቅድም ያልኩት ሁኔታ ከማግባት አይከለክልሽም፣ ነገር ግን ከማይሆን ሰው ጋር ከመሆን ለማቀብ ሲባል ነው። እናም የኔ ምክር የሚሆነው ከእንደዚህ አይነት ሰው ኋላ ኋላ አትከተይ። ሌላው ቀርቶ ይህን አይነት ወንዶችን ለማግባት እንኳን አትመኝ። አላህ ካለ የበለጠውና የተሻለውን ሰው ይሰጥሻል። አሰላሙ አለይኩም ወንድሜ ዙበይር እባላለሁ። በሐዲስ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ጺም ከአንድ መዳፍ ጭብጥ እንደሚበልጥ ሰምቻለሁ። አሁን እኔ ጺሜን ላሳድግ በወስን የኔም የጺም ርዝመት ልክ እንደሳቸው መሆን አለበት ወይስ ሙስሊም መሆኔን የሚለይ ያክል ብቻ ቢኖረኝ በቂ ነው? የጠየቀው ስለ ጺም ማሳደግ ነው። ጺም ለማሳደግ ከወሰንክ አልহামዱሊላህ እንኳን ደስ አለህ እልሃለሁ። ጺም ለማሳደግ የወሰንክም ይመስለኛል። አልহামዱሊላህ። ወንድማችን የጠየቀው የጺም ርዝማኔ ምን ያክል መሆን አለበት የሚል ነው። አንዳንድ ሰዎች የጺሙ ርዝማኔ የመዳፍ ጭብጥ የሚያክል መሆን አለበት ይላሉ። እውነቱ የቱ ነው? ወንድሜ የአላህ መልእክተኛ ትእዛዝ አጋሪዎቹ ከሚሰሩት ተቃራኒ ሆኑ፣ የታችኛውን ጺም ተዉት፣ የላይኛውን ደግሞ አሳጥሩት የሚል ነው። እዚህ ጋር የአላህ መልእክተኛ ትእዛዝ የታችኛውን ጺም አትንኩት ነው። የታችኛውን ጺም ማሳደግ ግዴታ ነው። አላህን በጣም የምትፈራ ከሆነ ወደ ላይኛው መርከብ መሸጋገር ትችላለህ። በቀን 5 ወቅት ሰላት መስገድ ግዴታ ነው። ይህን ግዴታ ሰላት ሰግደህ ከፈለክ ሌሎች ሱናና የጠበቁ ሱና ሰላቶችን መጨመር ትችላለህ። አልহামዱሊላህ። ዝቅተኛው የቱ ነው ብለህ ብትጠይቀኝ ዝቅተኛው ቢያንስ በቀን 5 ወቅት ሰላትን መስገድ ነው። ከዚህ ጋር የጠበቁ ሱናዎችን ብትጨምር አልহামዱሊላህ። ተጨማሪ ብትሰግድ አልহামዱሊላህ። ተሐጁድ ብትሰግድ አልহামዱሊላህ። ዊትር ብትሰግድ አልহামዱሊላህ። የአላህ መልእክተኛ ትእዛዝ ጺምህን ተወው አትንካው ነው። የአላህ መልእክተኛ ትእዛዝ ሲሰጥ የአላህ መልእክተኛ የኑሮ ሁኔታና የባልደረቦቻቸውን የህይወት ታሪክ ስትመለከት ትእዛዛቱ በጥልቀት ይገባዋል። ዝቅተኛው ትእዛዝ ጺምን አለመንካት ነው። ስለዚህም አልহামዱሊላህ መጀመሪያ ጺምህን ማሳደግ ጀምር። ከዚያም ኢማንህን ከፍ ማድረግ ከፈለክ፣ ወደ ኢስላም በደንብ መግባት ከፈለክ ከድንጋጌዎቹ ባሻገር የአላህ መልእክተኛና የሷሃቦችን ያኗኗር ዘይቤ መከተል ትጀምራለህ። አልহামዱሊላህ። በሰሒህ ቡኻሪ ቅጽ 7 ስለ አለባበስ በሚያወራው መጽሐፍ ላይ ምዕራፍ 64 የሐዲስ ቁጥር 780 ናውስ በዘገበው ሐዲስ ኢብኑ ዑመር የአላህ መልእክተኛ እንዲህ ሲሉ አድምጠዋል። አጋሪዎቹ ከሚሰሩት ተቃራኒ ስሩ፣ የታችኛውን ጺም አትንኩት፣ የላይኛውን ደግሞ አሳጥሩት። እናም ሐዲሱ ይቀጥላል። ኢብኑ ዑመር ሐጅና ዑምራ ካደረገ በኋላ ጺሙን በመዳፉ ጨብጦ ይዞ የተረፈውን ይቆርጠው ነበር። ከመዳፉ ጭብጥ የተረፈውን ይቆርጠው ነበር። ጺም አለመንካት የአላህ መልእክተኛ ድንጋጌ ነው። የአላህ መልእክተኛን አስተምሮ በማወቅ በኩል ባልደረቦቻቸው ወይም ሷሃቦች ከሁሉም የተሻሉ ነበሩ። ስለዚህም የሷሃቦችን ያኗኗር ዘይቤ መከተል በጣም ጥሩ ነው። ስለዚህም ስለ ጺም ማሳደግ ብትጠይቀኝ አብዛኛዎቹ የሙስሊም ምሁራን እንደሚሉት የአላህ መልእክተኛ ድንጋጌ ስለሆነ ግዴታ ይሆናል። የአላህ ፍራቻ እንዲኖራችሁ ከተፈለገ የትኛው ተወዳጅ ነው፣ ርዝመቱስ ምን ያህል መሆን አለበት ለሚለው እንደ ሐዲሱ ኢብኑ ዑመር እንዴት ጺሙን ይቀመቅመው ነበር። ጺሙን እንደዚህ በመዳፉ ይዝና ከመዳፉ የተረፈውን ይቆርጠው ነበር። የኔ ጺም ጥቅጥቅ ያለ አይደለም፣ ገና በደንብ አልበቀለም። አልহামዱሊላህ። አንድ መዳፍ ግን ይሞላል። እናም ከዚያ በታች ያለውን ትቀመቅመዋለህ። ሷሃባዎች እንዲህ እንደሚያደርጉ የሚገልጽ ከ10 በላይ ሐዲሶች አሉ። ብዙ ሐዲሶች አሉ። ለምሳሌ ከቅድሙ ሐዲስ ቀጥሎ ያለው ሐዲስ በሰሒህ ቡኻሪ ቅጽ 7 ስለ አለባበስ በሚያወራው መጽሐፍ ምዕራፍ 65 ሐዲስ ቁጥር 781 ላይ ኢብኑ ዑመር በዘገበው ሐዲስ ላይ የአላህ መልእክተኛ እንዲህ ብለዋል። የላይኛውን ጺም አሳጥሩ፣ የታችኛውን ግን አትንኩት። መጀመሪያ ጥሩ የሆነ የአላህ ፍራቻ ካለህ መዳፍህን የሚሞላ ያክል ታሳድገዋለህ። መጀመሪያ አሁን ቢያንስ ጺምህን ማሳደግ ጀምር። አላህ ካለ ኢማንህ ሲያድግ ተቅዋህ ሲጨምር የሷሃቦችን መንገድ መከተል ያስደስትሃል። ምክንያቱም ማንኛውንም ሰሒህ ሐዲስ ስታጤን ከሁሉም የተሻለው መንገድ የነቢዩ ባልደረቦች ወይም ሷሃባዎች ይህንን ሐዲስ እንዴት ተረዱት የሚለው ሁኔታ ነው። ሷሃባዎች ከሁሉም በላይ የተሻሉ ትውልዶች ናቸው። ምክንያቱም የአላህ መልእክተኛ ባልደረባ ነበሩና። እናም የነሱን ሁኔታ ስትመለከት የላይኛውን ጺም እንዴት ያሳጥሩ ነበር። ብዙ አስተጣጠሮች ነበራቸው። ረጅም አለ። ሻይ ስትጠጣ ሻይ ይነካው ይሆናል። ጽዳቱ ያልተጠበቀ ሊሆን ይችላል። ስለዚህ ይህንን ቀድሞ ቀመስን በተመለከተ ሰሒህ ሐዲስን ብትመለከት ሷሃቦች እንዴት ያሳጥሩ እንደነበር ተቀምጧል። ይኸውም የላይኛውን ከንፈር ቆዳው እስኪታይ ድረስ ያሳጥሩ እንደነበር ተቀምጧል። ከፍ ያለ ተቅዋ ይህ ነው። ወደ ዝርዝሩ ስትገባ ደግሞ ሷሃቦች ከቀድሞ ቀመስ በታች ያለውን ቆዳ እስኪታይ ድረስ ያሳጥሩ እንደነበር እናገኛለን። ስለዚህ የበለጠ ተቅዋ ካለህ የላይኛውን ጺም በተገቢ ሁኔታ እንዲሆን ታደርገዋለህ። እና መሆን ያለበት በዚህ መልኩ ነው።
ነገር ግን በመጀመሪያ ደረጃ የታችኛውን ጺም አሳድገው፣ ከዚያ አላህ መስራትን ገር ያደርግልሃል፣ ይመራሃል። እናም ጺምህ መሆን ያለበትን ያክል ታደርገዋለህ። ጥያቄውን እንደመለስኩልህ ተስፋ አደርጋለሁ። በንግግርህ መጀመሪያ ላይ በመናገኘው ማንኛውም ሙስሊም ላይ ሰላምታ ማድረስ እንዳለብን ገልጸሃል። ለምሳሌ ያክል ወደ ገበያ በመሄድበት ሰዓት ወጣትም ሆነ ሽማግሌ ሙስሊም ወንድሞቼን ባገኝ እነሱም ሰላም ማለት በእስላም ይፈቀድልኛል? እህቴ በጣም ጥሩ ጥያቄ አቅርባለች። አላህ በቅዱስ ቁርአን ሱረቱል አንዓም ምዕራፍ 6 አንቀጽ 54 ላይ እንዲህ ይላል፣ እነዚያ በአንቀጾቻችን የሚያምኑት በመጡ ጊዜ በእናንተ ላይ ሰላም ይስፈን በላቸው ይላል። የቁርአን አንቀጹ የሚለው እነርሱ ወደ እናንተ በመጡ ጊዜ ነው። ወደ እናንተ እየመጡ ከሆነ እናንተ ላይ ሰላምታ ግዴታ ይሆናል። ወደ ገበያ ቦታ እየሄዳችሁ ከሆነ ሙስሊም ወንድ እንደመሆኔ መጠን ገበያ ሲሄድ ወደ እኔ ባይመጡ እንኳ ለእነሱ ሰላምታን አቀርብላቸዋለሁ። ምክንያቱም የአላህ መልእክተኛ ሰላምታን ማቅረብ ተወዳጅ ነው ብለዋልና። ነገር ግን አንቺ እንደ ሴት ሙስሊምነትሽ ሂጃብሽን መጠበቅ ይኖርብሻል። በሂጃብ ዙሪያ ደግሞ በቁርአንና በትክክለኛው ሐዲስ ውስጥ ብዙ ቦታ ተጠቅሷል። ለምሳሌ ሱረቱል አሕዛብ ምዕራፍ 33 አንቀጽ 32ን ብናነብ ይህ ሱራ በተለይ ለአላህ መልእክተኛ ባልተቤቶች የወረደ ነው። እናም እንዲህ ይላል፣ ስትናገሩ የድምጻችሁን ቅላጼ አታለስልሱ፣ በልብ ውስጥ በሽታ ያለበት እናንተን ለጸያፍ ነገር እንዳይመኝ ይላል። ይህም ማለት የአላህ መልእክተኛ ባልተቤቶች ሰውን ሲያናግሩ መቅለስለስ የለባቸውም። ለምሳሌ አሰላሙ አለይኩም፣ ሂጃባቸውንም መጠበቅ አለባቸው። ሂጃብ የሴቶች ከለላ ነው። ጠቅልል ባለመልኩ እንደ ሴትነትሽ መንገድ ላይ ለምታገኝ ወንድ ሁሉ ሰላምታ ማቅረብ የለብሽም። ገበያ ሲሄድ መንገድ ላይ ሴት ሙስሊምን ስተላለፍ ሰላምታ አላቀርብላትም። የሆነ ችግር ኖሮ ወደ እኔ እየመጣች ከሆነ ግን ሰላምታን አቀርብላቸዋለሁ። ነገር ግን ወደኛ እየመጡ ካልሆነ ሰላምታ ማቅረብ ግዴታ አይደለም። ወንድ ከሆነ ግን ጾታው ከኔ ጋር ተመሳሳይ ከሆነ ግን ወደ እኔ እየመጣ ባይሆን እንኳ ሰላምታን አቀርባለሁ። አልহামዱሊላህ። እህቴ ሆይ ያገኘሽውን ወጣትም ሆነ አዛውንቱላ ሰላምታ ማቅረብ የለብሽም። የምታውቂው ዘመድ ከሆነ አባትሽ፣ ልጅሽ ወይም ባልሽ ከሆነ ሰላምታ ማቅረብ ተመራጭ ነው። ጥያቄውን በተመለከተ ለምሳሌ የሆነ ሰው የሆነ ሙስሊም አሰላሙ አለይኩም በማለት ሰላምታ ካቀረበልሽ እንደ ሴት ሙስሊምነትሽ እንዴት መልስ መስጠት ይገባሻል? በመጀመሪያ ደረጃ ይህ ዘመድሽ ያልሆነ ሙስሊም አንቺ ማናገሩ አስፈላጊና የሚገባ ከሆነ መልስ ሰጥተሽ ንግግሩ መቀጠል ትችላለሽ። ነገር ግን አላስፈላጊ ከሆነ ወደ ሌላ ወሬ ወይም ንግግር መግባቱ አስፈላጊ አይደለም፣ መቀጠልም የለብሽም። ይህ ሰው ወይም የኮሌጅ ባልደረባሽ አንቺ ማናገሩ አላስፈላጊ መሆኑን ካወቅሽ ሂጃብሽን፣ ጌጥሽን ማስጠበቅ አለብሽ። እሱን ማዋራትም አይገባሽም፣ ምክንያቱም ሐሳቡ ጥሩ አይደለምና። ነገር ግን ሐሳቡ ጥሩ ከሆነና ወደ አንቺ ለማናገር ከመጣ መልስ መስጠት ትችላለሽ። ነገር ግን ቅልስልስ ማለት የለብሽም። ለምሳሌ ወአለይኩም ሰላም ማለት የለብሽም። ይህ አላስፈላጊ ነው። ሂጃብሽን መጠበቅ አለብሽ። ጠንከር ብለሽ ወአለይኩም ሰላም ማለት አለብሽ። አለያ ምናልባት የዛ ሰው ልብ እንዳይነሳሳ ይፈራልና። ይህ ነው የቅድሙ ቁርአን መንፈስ። ሴቶችን በተመለከተ ዘመድ ያልሆነ ወንድ ባለበት ሁኔታ፣ ወንዶችን በተመለከተ ደግሞ ዘመድ ያልሆኑ ሴቶች ባሉበት ሁኔታ ሂጃብ መጠበቅ ግድ ይለናል። ቀደም ብዬ እንደተናገርኩት ሂጃብ ያላደረጉ ሴቶችን የሚመለከቱ ወንዶች አሉ። ቁርአን መጀመሪያ ስለ ወንዶች ሂጃብ ይናገራል። ከዚያ ቀጥሎ ነው ስለ ሴቶች ሂጃብ የሚናገረው። ይህም በሱረቱ ኑር ምዕራፍ 24 አንቀጽ 30 ስለ ሴቶች ሂጃብ ከመናገሩ በፊት ስለ ወንዶች ሂጃብ አስቀድሞ ይናገራል። እንዲህም ይላል፣ ለአማኝ ወንዶች እይታቸውን እንዲቆጣጠሩ ብልታቸውንም እንዲጠብቁ ንገራቸው ይላል። ይህም ማለት አንድ ወንድ ሙስሊም ሴትን ባየ ቁጥር ምንም አይነት እሳቤ በውስጡ ከተፈጠረ አይኑን ዝቅ ማድረግ ይኖርበታል። ይህ ለሙስሊም ወንድ የታዘዘለት ሂጃብ ነው። አንድ ሙስሊም ወንድ አንዲትን ሴት ሙስሊም ትሁን አትሁን በአጋጣሚ ቢያይ ትኩረት ማድረግ አይገባውም። ሙስሊም ያልሆኑ ሴቶችን እየተመለከቱ የሚያገቧቸው ሙስሊም ወንዶች እንዳሉ ቅድም እህታችን ገልጻ ነበር። እነሱ ቁርአንን እየጣሱ ነው። እናም ሙስሊም ሊባሉ አይገባም። አንድ የቀድሞ ሙስሊም ጓደኛዬ ሴቶችን በትኩረት ሲመለከት እንዲህ አልኩት፣ ምን ያደረክን ወንድሜ? ለምንድን ነው ሴቶችን ለረጅም ሰዓት አትኩረህ የምትመለከተው ስለው እንዲህ አለኝ፣ የተወደዱት ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ እይታ የተፈቀደ ነው፣ ሁለተኛው ግን የተከለከለ ነው ብለዋል። እናም እስካሁን የመጀመሪያውን እይታዬን ግማሽ እንኳን አልጨረስኩም አለኝ። የአላህ መልእክተኛ የመጀመሪያው እይታ የተፈቀደ ነው፣ ሁለተኛው ግን ተከልክሏል ሲሉ ምን ማለት ፈልገው ነው? ይህ ማለት አይንህን ለብዙ ደቂቃዎች ሳትከድን ወደ ሴቶች አትኩሮ መመልከት የተፈቀደ ነው ማለት አይደለም። እንዲህ እያደረግ የአላህ መልእክተኛን እየተከተልኩ ነው ማለት አትችልም። የአላህ መልእክተኛ ማለት የፈለጉት ምናልባት በአጋጣሚ ሴትን ብትመለከት ከዚያ በኋላ እይታህን መቀጠል የተከለከለ ነው። እንደዚሁ ሁላ ላገኘሽውና ዘመድሽ ላልሆነ ሙስሊም ሰላምታ ማቅረብሽ ተገቢ አይደለም። ነገር ግን ወደ አንቺ እየመጣ ከሆነ ሁኔታውን አይተሽ
ቁርአንና ሐዲስን መሰረት ባደረገ መልኩ መልስ መስጠት ትችላለሽ። መልሱን እንደመለስኩ ተስፋ አደርጋለሁ። ኑረዲን ይባላለሁ። በኢስላም ውስጥ ማለት የፈለኩት ባል አባት ወይም ወንድም ሚስቱን ልጁን ወይም እህቱን ሂጃብ አድርጉ ብሎ ለማስገደድ ቁርአንና ሐዲስ ስልጣን ሰጥተውታል። ልጁን ወይም ሚስቱን ሂጃብ አላደርግም ቢሉ በማስገደድ እንዲለብሱ ማድረግስ ይችላል? የወንድማችን ጥያቄ አባት ባል ወይም ወንድም ሴት ልጅን ማለትም ልጁን ሚስቱን ወይም እህቱን ሂጃብ እንዲለብሱ ማስገደድ ይችላል ወይ የሚል ነው። ነገሩን ስንመለከት ማንኛውም ሰው ማድረግ ያለበት ሁኔታዎችን ለማስተካከል መጣር ነው። በተለይ የቅርብ ዘመድ ወይም ቤተሰብ ከሆኑ ለማሳመን ነው ጥረት ማድረግ ያለበት። መጀመሪያ በጥበብና በዘዴ መሆን አለበት። ይህም ቁርአንን ምክንያታዊ አቀራረብን ወይም ሎጂክን እንደ ማሳመኛ በመጠቀም ስለ ሂጃብ መንገር ይኖርብናል። ኃይልን በተመለከተ ግን በገደብ መጠቀም ይፈቀዳል። የተጠቀምኩበት ቃል ኃይል የሚለውን አይደለም፣ የተጠቀምኩት ቃል ማስገደድ የሚለውን ነው። ማለትም በተለያዩ ነገሮች ማስገደድ ይቻላል ወይ? ወንድሜ ኃይልን አይደለም ማስገደድ የሚለውን ቃል የተጠቀምኩት እያለኝ ነው። ሌሎቹ ኃይልስ መጠቀም ይቻላል ወይ ብለው እንዳይጠይቁኝ ጥያቄውን ሰፋ አድርጌ ለመመለስ ነው። ኃይል መጠቀም ገደብ ሲኖረው በሌላ መንገድ ግን ማስገደድ አለበት። በሌሎች መንገዶች ለምሳሌ በገንዘብ ማስገደድ ይችላል። እኔ አባትሽ ነኝ፣ ለትምህርትሽ የሚሆን የኪስ ገንዘብ እየሰጠሁ ነው፣ ሂጃብሽን የማታደርጊ ከሆነ ይህን አቆማለሁ ማለት ይችላል። ገንዘብ ነክ ዕቀባ መጣል ይኖርብሃል፣ ማድረግም አለብህ። ስለዚህም በሌላ መንገድ ማስገደድ ይቻላል። በተጨማሪም በቁርአን ውስጥ በትንሹ ኃይልን መጠቀም የሚፈቀድባቸው ሁኔታዎች አሉ፣ ነገር ግን በገደብ ነው። ገደቦቹም በቁርአንና በትክክለኛ ሐዲስ ውስጥ ተቀምጠዋል። እናም አንድ ሰው በትንሹ ኃይል መጠቀሙን ካወቀ መጠቀም ይችላል። ለምሳሌ ግዴታ የሆነ ሰላት አንድ ሰው መስገድ ሲያቆም ሰላትን በተመለከተ ወላጅ ልጁን በኃይል ማስገደድ ይችላል። ይህ የሚደረገው በገደብ አስፈላጊ ሆኖ ሲገኝ ብቻ ነው። በተመሳሳይ ሁኔታ ሂጃብን በተመለከተ ባል ለሚስቱ የገንዘብ እገዳ ማስቀመጥ ይችላል። ምክንያቱም ሂጃብ እየለበሰች አይደለምና በደንብ ካጤን ነው ማድረግ እንዳለበት ይገባዋል። ማስገደድን በተመለከተ መጀመሪያ በዘዴ በጥሩ መልኩ መሆን ይገባዋል። ኡድዑ ኢላ ሰቢል ረቢከ ቢልሕክማ፣ ወደ ጌታህ መንገድ በጥበብ ተጣራ ይላል ቁርአን። በዚህ ካልቻልክ ግን ጫና መፍጠር ይገባሃል። ለምሳሌ አላናግርሽም ማለት፣ እቀባ ማድረግ፣ ሁኔታሽን አልወደድኩትም ማለት በገደብ ሆኖ ጥሩ መንገድ ነው ብለህ የምታስበው መጠቀም አለብህ። ይህ ደግሞ ለወንድም ለሴትም ለሁሉም ሙስሊም ነው። ለምሳሌ አንዲት ሴት ባለቤቷ መስገድ ካቆመ ሰላት መስገድ ግዴታ እንደሆነ ለባሏ መናገር ይኖርባታል። አንዳንድ ጫና የመፍጠሪያ መንገዶችን መጠቀም ትችላለች። ይህን መሰል ጫናዎች በወንድም ሆነ በሴት በሁሉም ወገን መጠቀም ይቻላል። ይህ ሁሉ ነገር እነዚህ ሰዎች ወደ ጥሩ ለመመለስ መሆን ይገባዋል። አንድ ሰው ግዴታን ከሆነ የተወው ጫና ሊደረግበት ይገባል። ሚስት ባሏ ጺሙን ባለማሳደጉ ጫና መፍጠር ትችላለች። አብዛኛው ሰው ባል ብቻ ሚስቱ ላይ ጫና መፍጠር እንዳለበት ያስባል። ይህ ትክክል አይደለም። ማንኛውም ሰው ቢሆን ትክክለኛ መንገድ ላይ ካልሆነ የማስተካከል ኃላፊነት አለብን። ምክንያቱም አላህ በቅዱስ ቁርአን በሱረቱል በቀራ ምዕራፍ 2 አንቀጽ 187 ላይ እንዲህ ብለዋል፣ እነርሱ የእናንተ ልብሶች ናቸው፣ እናንተ ደግሞ የእነርሱ ልብሶች ናችሁ ይላል። ባልና ሚስቶች አንዳቸው ለአንዳቸው ልብሶች ናቸው። እናም በትክክለኛው መንገድ ላይ እንዲሆኑ መተጋገዝ ይኖርባቸዋል። ጥያቄውን እንደመለስኩኝ ተስፋ አደርጋለሁ። አሰላሙ አለይኩም። የምጠይቀው ስለ ሂጃብ ሲሆን አንዳንድ ወንድና ሴት ተቀላቅለው የሚማሩበት ትምህርት ቤት ሂጃብ አድርገው እንዲገቡ አይፈቀድላቸውም። እናም ይህን አስመልክተህ ምን ምክር ትለግሰናለህ? እህታችን ያነሳቸው ጥያቄ አንዳንድ ወንድና ሴት ተቀላቅለው የሚማሩባቸው ትምህርት ቤቶች ውስጥ ሙስሊም ሴቶች ሂጃብ አድርገው እንዲገቡ አይፈቀድላቸውም። እናም ለዚህ ምን ትመክረናለህ ነው ያለችው። እህቴ ሂጃብ ሴት ልጅ ላይ ግዴታ የሚሆነው ለአቅመ ሔዋን ከደረሰች በኋላ ነው። ከዛ በፊት የራሷ ምርጫ ነው። 11 12 ዓመት አካባቢ በደረሰች ጊዜ ግዴታ ይሆንባታል። ከዚህ በፊት ግን ግዴታ አይደለም። ትምህርት ቤት ውስጥ ሂጃብ ማድረግን አስመልክቶ እህቴ ልጅሽን ወይም ሴቶችን ወደ ትምህርት ቤት ስታስገቢ ሴቶች ብቻ የሚማሩበት ትምህርት ቤት ቢሆን የተመረጠ ነው። እንዲህ ከሆነ የሂጃብ ጥያቄ ከየት ይመጣል? ልጆችሽን ወይም ሴቶችን ሴቶች ብቻ ወደሚማሩበት ትምህርት ቤት ብቻ ነው ማስገባት ያለብሽ። እንደዚህ አይነት ቦታ የሂጃብ አስፈላጊነት አይኖርም። ሴቶች ብቻ የሚማሩበት ትምህርት ቤት ከሆነ ሂጃብን ማውለቅ ምንም ችግር የለውም። እኔ ራሴ እንደዚህ አይነት ትምህርት ቤት የሚማሩ ብዙ ሙስሊም ሴቶችን አውቃለሁ። ከቤት ሲወጡ ሙሉ ሂጃብ አድርገው ይወጡና ትምህርት ቤት እንደደረሱ አውልቀው ይማራሉ። በእንደዚህ አይነት ሁኔታ ያለምንም ችግር ትምህርታቸውን ይማራሉ። ምክንያቱም ትምህርት ቤቱ ለሴቶች ብቻ ተብሎ ነው የተሰራው። ወንድና ሴት ሁለቱም በአንድነት የሚማሩበት ትምህርት ቤት ልጆቻችሁን አስገቡ ብዬ አልመክርም። ምክንያቱም ብዙ ችግር ሊገጥማቸው ይችላል። ሂጃባቸውን እንዳያደርጉ ይከለከሉ ይሆናል።
ከሂጃብ ውጭም ሌሎች ችግሮችም ሊኖሩ ይችላሉ። ስለዚህም ወንዶችን ወንድ ብቻ የሚማርበት ትምህርት ቤት፣ ሴቶችን ደግሞ ሴት ብቻ ወደሚማሩበት ትምህርት ቤት ማስገባት የተሻለ ነው። ሁለቱም በአንድነት የሚማሩበት ትምህርት ቤት ግን ተመራጭ አይደለም እንበልና ልጆቻችሁ የሚማሩበት ትምህርት ቤት ወንድና ሴት ተቀላቅለው የሚማሩበት ትምህርት ቤት ሆኖ ችግር ቢከሰት፣ ለምሳሌ አስተማሪው ሂጃብ ማድረግን ቢከለክል ምን ማድረግ አለብን? ማድረግ ያለብን ትምህርት ቤት መቀየር ነው። በሆነ አካባቢ መኖር ካልቻላችሁ መሰደድ ወይም ሂጃብ ማድረግ አለባችሁ። ስለዚህም ኢስላምን መተግበር ካልቻላችሁ፣ ሴት ላይ ግዴታ የሆነውን ሂጃብ ማድረግ ካልቻለች ማድረግ ያለባት ወደ ሌላ ትምህርት ቤት መቀየር ነው። የተሻለውም ይኸው ነው። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ቢስሚላሂ ራህማን ራሂም አልሐምዱሊላህ። ለወንድሞቼና ለእህቶቼ ሰላምታን አቀርባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወንድሜ እኔ በቅርቡ ወደ ኢስላም የገባሁ ነኝ። አልሐምዱሊላህ አላህ ስሜን ወደ ሙስሊም እንድቀይር እድል ሰጥቶኛል። ሙስሊም ሆኖ ለመኖር እንደዚሁም ሙስሊም ሆኖ ለመሞት የአላህ ሱብሓነሁ ወተዓላ መጽሐፍና የነቢዩን ሰለላሁ ዐለይሂ ወሰለም ሱና መከተል ይገባዋል። ቦምቤም በደንብ ለመቃኘት ሞክሬ ነበር። በቦምቤ ብዙ ቦታዎችና መስጊዶችን ለማየት ችዬ ነበር። በአንዳንድ ሙስሊም ወንድሞች ላይ የማየው ነገር ቅር አሰኝቶኛል። ማሻአላህ ጺማቸውን አሳድገዋል፣ ኮፍያም አድርገዋል። ነገር ግን ከመስጊድ ሲወጡ ጥሩ ያልሆነ ነገር ሲያደርጉ፣ ሲጋራ ሲያጨሱ፣ ያልተፈቀደ ነገር ሲያደርጉ ይስተዋላል። ታዲያ ሙስሊም ያልሆኑት ይህን እየተመለከቱ እንዴት ኢስላምን ማስፋፋት ይቻላል? ወንድማችን ያነሳው ጥያቄ ወደ ተለያዩ መስጊዶች በሄደ ቁጥር ሙስሊሞች ሰግደው ሲወጡ ሲጋራ ሲያጨሱና ሌላም ጥሩ ያልሆነ ነገር ሲያደርጉ ይመለከታል። እናም ስለዚህ ምን ትላለህ ነው የሚለኝ። በመጀመሪያ ደረጃ ሲጋራ በእስላም እንደሚፈቀድና እንደማይፈቀድ እንመልከት። ከዚህ በፊት የእስላም ምሁራን በጊዜው በነበራቸው ዕውቀት በመመርኮዝ ሲጋራ ማጨስ የተጠላ መሆኑን የሚገልጽ ፈትዋ ሰጥተው ነበር። አሁን ግን ሳይንስ በማደጉ ሲጋራ ካለው ጉዳት በመነሳት ሙስሊም ምሁራን አስተያየታቸውን እየለወጡ ነው። በሱረቱል በቀራ ምዕራፍ 2 አንቀጽ 195 ላይ አላህ እንዲህ ይላል፣ ራሳችሁን ለጥፋት አትዳርጉ ይላል። ራሳችሁን በራሳችሁ ወደ ጥፋት አትክተቱ። በቅርቡ የተደረጉ ጥናቶች እንደሚያመለክቱት በዓለም ጤና ጥበቃ ድርጅት መረጃ መሰረት በሲጋራ ማጨስ ብቻ በየዓመቱ ከ1 ሚሊዮን በላይ ሰዎች ለሞት ይዳረጋሉ። በሳምባ በሽታ ወይም በሳምባ ካንሰር ከሚሞቱ ሰዎች ውስጥ 90 በመቶ የሚሆኑት በሲጋራ ማጨስ ምክንያት ነው። በአየር ቧንቧ በሽታ ከሚሞቱ ሰዎች ውስጥ 70 በመቶ የሚሆኑት ሲጋራ ከማጨስ ጋር በተያያዘ ነው። በመተንፈሻ አካላቶች ጉዳት ምክንያት ከሚሞቱ ሰዎች ውስጥ 25 በመቶ የሚሆኑት በሲጋራ መዘዝ ነው። ሲጋራ ትርፉ ጉዳት እንጂ ምንም አይደለም። ሲጋራ በውስጡ ኒኮቲንና ታር የተባሉ አደገኛ ንጥረ ነገሮችን ይዟል። ሲጋራ ምን እንደሚመስል ወደ ጎን አድርገን በአሁኑ ጊዜ የተሰጡ ባሉ ፈትዋዎች ከ400 በላይ ሙስሊም ምሁራን ሲጋራ ሐራም መሆኑን አመልክተዋል። ይህም ራሳችሁን ለጥፋት አትዳርጉ ከሚለው የቁርአን አንቀጽ በመነሳት ነው። ሲጋራ አጫሾቹን ብቻ ሳይሆን ሌሎችን በዙሪያቸው ያሉ ሰዎች ይጎዳሉ። ከዚህ ጋር ተያይዞ ጥናቶች እንደሚያሳዩት ከሆነ አዘውትሮ የሚያጨስ ሰው ሚስቱ ለሳምባ ካንሰር የመጋለጥ ዕድሉ የሰፋ ነው። ምክንያቱም ከአጫሾች የሚወጣው የሲጋራ ጭስ ወደ አጫሹ ከሚገባው የበለጠ በጣም የከፋ ነው። አንድ ሰው ሲያጨስ ከፍተኛ ጉዳት ይደርስበታል። ከአጫሹ ተመልሶ የሚወጣው ጭስም እንደዚሁ ከፍተኛ ጉዳቶች አሉት። ሲጋራ ማጨስ ከንፈርን ያጠቁራል፣ ጥርስን ያበላሻል፣ ድድን ይጎዳል፣ ጣቶችን ያጠቁራል፣ ጉሮሮን ይጎዳል። ሲጋራ የሚያጨስ ሰው የማሰብ ኃይሉም ይቀንሳል። ከዚህም የተነሳ ከ400 በላይ የሚሆኑ በአሁኑ ጊዜ የሚገኙ የሙስሊም ምሁሮች ሲጋራ ማጨስ ሐራም ማለትም ክልክል ነው ብለዋል። ይህም በሱረቱል በቀራ ምዕራፍ 2 አንቀጽ 195 ራሳችሁን ለጥፋት አትዳርጉ የሚለውን የቁርአን አንቀጽ መሰረት በማድረግ ነው። መሐመድ ራፊ እባላለሁ። የምጠይቀው ጥያቄ ሙስሊም የሆነ ወንድ ሱሪውን ከቁርጭምጭሚቱ በላይ ማሳጠር ግዴታ ነው? እንዲሁም ይህን እንደመለያ ይወሰዳል? ወንድማችን ጥሩ ጥያቄ ነው ያነሳው። ሙስሊም የሆነ ወንድ ሱሪውን ከቁርጭምጭሚቱ በላይ ማሳጠር ግዴታ ነው ወይ? እናስ ይህ የሙስሊም መለያ ነው ወይ የሚል ነው። ለዚህ ጥያቄ የተሻለ መልስ ቁርአንና ትክክለኛው ሐዲስ ይሰጠናል። በሰሂህ ቡኻሪ ቅጽ 7 ስለ አልባሳት በሚያወራው መጽሐፍ ላይ ምዕራፍ 4 ውስጥ የአላህ መልእክተኛ እንዲህ ብለዋል፣ ከቁርጭምጭሚቱ በታች የወረደ ወይም የተጎተተ ልብስ ካለ ይህ ክፍል የእሳት ነው። ይህን ሐዲስ ተከትለው 4 እና 5 የሚደርሱ ሐዲሶች ይገኛሉ። ሰሂህ ቡኻሪ ቅጽ 7 ስለ አለባበስ በሚያወራው መጽሐፍ በሚገኙ ሐዲሶች ውስጥ ልብሱን የጎተተ በኩራት የሚሄድ ሰውን አላህ ይረግመዋል የሚል ይገኛል። ስለዚህ ሱሪን ከቁርጭምጭሚት ከፍ አድርጎ ማሳጠር የአላህ መልእክተኛ ትእዛዝ ነው እና በሚገባ መደረግ ያለበት ነገር ነው። እንደ አላህ መልእክተኛ አባባል ከቁርጭምጭሚት በታች የሆነ ክፍል የተከለከለ ነው። እንደ መለያ ይወሰዳል አልከኝ ደግሞ መልሴ አዎ ነው። እንደ ጺምና ኮፍያ አጉልቶ የሚታይ ባይሆንም፣ ምክንያቱም ብዙውን ጊዜ መጀመሪያ የምንመለከተው ከላይ እንጂ ከታች አይደለም። በራሱ ግን መለያ ነው።
አንድ ሰው አላህን የሚፈራ ከሆነ ይህን ከተገበረ አልহামዱሊላህ ጥሩ ነው። አላህን ፈርተው ይህን የሚያደርጉ ሰዎች ሱራቸውን ከቁርጭምጭሚት ከፍ አድርገው ሲያሳጥሩ ትመለከታለህ። እንደ ጺምና ኮፍያ ጉልህ ባይሆንም መለያ አድርገህ መውሰድ ትችላለህ። ምናልባት ጺምና ኮፍያን ከርቀት መለየት ትችላለህ። ለምሳሌ እዚህ ሆኜ ከናንተ ውስጥ አዎ ብዙ ይታየኛል አልহামዱሊላህ፣ ሱሪ ግን እዚህ ሆኜ ማየት አልችልም። እንደ መለያ ቢወሰድ እንኳን በኔ በኩል ምን ተቃውሞ የለኝም። አሰላሙ አለይኩም። የምጠይቀው ጥያቄ አንድ ሙስሊም ያልሆነ ሰው እስልምናን ከመቀበሉ ወይም ከመቀበሏ በፊት ስማቸውን መቀየር ግዴታ ነው? እህታችን ያነሳችው ጥያቄ አንድ ሙስሊም ያልሆነ ሰው እስልምናን ከመቀበሉ ወይም ከመቀበሏ በፊት ስማቸውን የመቀየር ግዴታ አለባቸው ወይ የሚል ነው። የተወዳጁን የአላህ መልእክተኛ ተሞክሮ በመመልከት ምን ያደርጉ እንደነበረ ማጤን አለብን። በንግግሬ ላይ እንደገለጽኩት የአላህ መልእክተኛ መቼም ማንንም ቢሆን የቤተሰቡን ወይም የዘር ሐረጉን ስም እንዲቀይር አላዘዙም። ምክንያቱም ይህ የዘር ስም ሰውየው ከየት እንደመጣ ዘሩ ምን እንደሆነ የሚገልጽ ነው። የዘር ሐረግን ያመለክታል። የግለሰብ መጠሪያ ስምን በተመለከተ ይህ መጠሪያ ከሽርክ ጋር የተያያዘ ከሆነ ማለትም በአላህ ከማጋራት ጋር የተያያዘ ከሆነ ስሙን መቀየር ግዴታ ይሆናል። ለምሳሌ ስሙ ጌታ ነህ፣ የትም ጌታ የመሳሰሉት ከሆነ ከሽርክ ጋር የተያያዙ ናቸው። እነዚህ ስሞች ሙስሊም ያልሆኑ ሰዎች መጠሪያ ናቸው። ማንኛውም ስም ከሽርክ ጋር የሚቆራኝ ነገር ካለ ሊቀየር ይገባዋል። ከዚህ ውጭ ያሉት ስሞች ግን የመለወጥ ወይም ያለመለወጥ መብቱ ያንተ ነው። አብዛኛውን ጊዜ የአላህ መልእክተኛ እስልምና ሲቀበሉ የነበሩ ሰዎችን ስም ሲቀይሩ አልተስተዋለም። ብዙ ጊዜ ራሳቸውን እንዲቀይሩ ነበር የሚመክሩት። ከሽርክ ጋር የተያያዘ ከሆነ ግን ስሙን መቀየር ግዴታ ይሆናል። ከሽርክ ጋር የተያያዘ ባይሆንና ሰውየው ስሙን ቢቀይር አልহামዱሊላህ ጥሩ ነው፣ ምንም ችግር የለውም። አንድ ወቅት በአርኤፍ ውስጥ አንዲት የሂንዱ እምነት ተከታይ የሆነች ሴት ወደ እስልምና ለመግባት ትመጣለች። እንዲህ አይነት ሁኔታዎች የሚከሰቱት ብዙ ጊዜ ሙስሊም የሆነን ወንድ ማግባት ሲፈልጉ ነው። ቁርአን ደግሞ በሱረቱል በቀራ ምዕራፍ 2 ላይ እንዲህ ይላል፣ ሴቶች ልጆቻችሁን ለአጋሪዎች እስካላመኑ ድረስ አትዳሩላቸው። አማኝ ወንድ ባሪያ ከአጋሪ ወይም ጨዋ ወንድ በላጭ ነው። አጋሪው የቱን ያህል በውበት በገንዘብ ቢማርካችሁም ይላል። አንዲት ሙስሊም የሆነች ሴት ሙስሊም የሆነን ባሪያና ሙስሊም ያልሆነን ጨዋ ሰው የማግባት ምርጫ ቢኖራት ሙስሊም ያልሆነው ጨዋ ሰው ምንም ያክል በውበቱ ቢማርካት የሚበልጠው ሙስሊም የሆነው ባሪያ ነው። ከዚህ ጋር ተመሳሳይ የሆነ ሁኔታ አንድ ሙስሊም ወንድ ሴትን ማግባት ቢፈልግ ሙስሊም ካልሆነች አይቻልም፣ ሙሽሪክ ከሆነችም አይቻልም፣ ሙስሊም እስከምትሆን ድረስ አይቻልም። ከላይ የነገርኳችሁ ህንዳዊት ሴት ኢስላምን የተቀበለችበት ምክንያት ልጅቷን ይዞ የመጣውን ልጅ ሳናግረው ከሆነ ሙስሊም ወንድ ጋር ፍቅር ስለያዛት እንደሆነ ገልጾልኛል። እዚህ ጋር ተቃውሞ እያቀረብኩ አይደለም። ኢስላምን መቀበል ፈለገች፣ ከዚያም ኢስላም ሆነች። በተረፈ መንገዱን እኛው ማሳየት ይኖርብናል። ከዚህ በኋላ ዶክተር ዛኪር ስሜን መቀየር አለብኝ በማለት ነበር የጠየቀችኝ። አብረውን ስለነበር ዘመዷ በሱ አማካኝነት ነበር ስናገር የነበረው። እኔም መለያውን ለምን ማድረግ እንዳለባት ማለትም ስሟን ለምን መቀየር እንደሚገባት የተወሰነ ገልጻ ካደረኩላት በኋላ ወንድም ዛኪር እንዴት ሊሆን ይችላል? ለ25 ዓመታት ያክል ሺልባ ተብዬ ስጠራ ነበር። ታዲያ ከ25 ዓመት በኋላ ስሜን መቀየሩ እንዴት ሎጂካዊ ወይም አሳማኝ ሊሆን ይችላል አለችኝ። እኔም የሆነ ምሳሌ ሰጠኋት። አንድ ተማሪ ዶክተር ሲሆን ስሙ ከተማሪ ወደ ዶክተርነት ይቀየራል ብዬ ምሳሌ ሳቀርብላት ሊያሳምናት አልቻለም። ከዚያም እስላም መርጠሻል ስላት አዎ አለች። ወደ እስላም የመጣችበት ምክንያት ወንዱን ልጅ ፈልጋ ስለነበር ለማሳመን ሂክማዊም ዘዴ መጠቀም ነበረብኝ። እናም ሙሉ ስምሽን ንገሪኝ አልኳት። እሷም ሙሉ ስሟ ሺልቫ ፓንድሮንግ ዴሻም እንደሆነ ገለጸችልኝ። እኔም ይህ ወንድማችን ስሙ አብዱራሂም ሼህ ይባላል፣ ካገባሹ በኋላ መጠሪያ ስምሽ ማን ይባላል ብዬ ጠየቅኳት። እሷም ስሟ ሼልባ አብዱል ከሪም ሼህ እንደሚሆን ነገረችኝ። እህቴ እንዴት አሳማኝ ሊሆን ይችላል? ለ25 ዓመት ሁሉ ሺልቫ ፓንድሮንግ ዴሻም ተብለሽ ትጠሪ ነበር፣ አሁን ደግሞ ሺልቫ አብዱል ከሪም ሼህ ልትባይ ነው። ይህ እንዴት አሳማኝ ይሆናል አልኳት። እናም ውይይቴ በዚህ መልኩ ተቋጨ። የቅድሙን ነጥብ ከማሳመን አንጻር ቀድሞ የፓንድሮንግ ዴሻም ልጅ ተብላ መጠራት ትፈልግ ነበር፣ አሁን ደግሞ የአብዱል ከሪም ሼክ ሚስት ተብላ መጠራት ፈለገች። በተመሳሳይ ሁኔታ ቀድሞ የሂንዱ እምነት ተከታይ ነበርሽ፣ አሁን ደግሞ ኢስላም የተሻለ የህይወት መንገድ ሆኖ እየተቀበልሽ ለምን እንደ ሙስሊሞች መጠራትን አልፈለግሽም? እናም በዚህ ንግግራችን ተቋጨ። ስሟን ትቀይር አትቀይር ምን የማውቀው ነገር የለም። ከሰዎች ጋር ስትነጋገሩ በጥበብ መሆን አለበት። ጥያቄውን ለመመለስ ያህል ስሙ ከሽርክ ጋር የተቆራኘ ሐሳብ እስከሌለው ድረስ መቀየር ግዴታ አይደለም። ከሽርክ ጋር ምንም ቁርኝት ከሌለው ምርጫው የራሳቸው ነው። መቀየርም አለመቀየርም ይችላሉ። ጥያቄውን እንደመለስኩ ተስፋ አደርጋለሁ።